መምህራችንን እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰ። እሺ የምጠይቀው ጥያቄ እኔ አይዞሽ ራስሽን አረጋጊና ጠይቂ። አሁን ለምሳሌ የሆነ ሰው ሁለተኛ ዕድል ልስጥሽ ካልሆነ እንድታስቢበት። እሺ እሺ ራስሽን በደንብ አረጋጊና በሁለተኛው ትገቢያለሽ። እሺ እህቴ። እሺ ወንድሜ ሌላ አልገባኝ እንዴ? መልካም። እሺ ገብቶ ማያቅ ካለ እስቲ ይቅደም። አለም ቃል ኪዳን ልግባ። ገብቻለሁ። አንዴ ጠይቄ አውቃለሁ። ከዛ በላይ አልጠየኩም። ማት ወለተ ሰማት። እሺ እንኳን አደረሳችሁ። አሜን። እንኳን አብሮ አደረሰን። ኤርፎን ግን ንቀይ። እሺ ይሰማል አሁን? አዎ ይሰማል እህቴ። እሺ የእኔ ጥያቄ ስለ አክስቴ ነው። አክስቴ ታማለች እና አገር ቤት ናት እና አእምሮዋን በጣም እንትን ብሏታል ማለት ነው። አዛብቷታል። ከራሷ ጋር አይደለችም። ራሷን እንትን ብላለች፣ ስታለች። ምንም የምታወራውን ምንም የምታደርገውን አታውቅም። እናም ጸበል እየተጸበለች ነበረ። ንስሐ ምናምን ለመግባት ያው ከራሷ ጋር ስትሆን ነው። ንስሐ ሳትገባ ቅዱስ ቁርባን መውሰድ ትችላለች? አይምሮዋን ስታለች ጭራሽ አታውቅም። ወደ ራሷ የሚመልስበት ጊዜ የለም። ምንም አታውቅም። ጭራሽ ወደ ራሷ የሚመልስበት ጊዜ የለም። አዋት አትመለስም ነው የሚሉኝ። ያው እኔ በስደት ላይ ነው ያለሁት፣ ግን ያው እንትን አትልም። ሰው ምንም አታውቅም። ዝም ብላ መሄድ ማውራት ምናምን ነው አሉ። ከንስሐ አባቷ ጋር መጀመሪያ ተማከሪ። እሺ እህቴ፣ ከንስሐ አባቷ ጋር ተማከሪ። ከዛ በኋላ ንስሐ አባት በሚያዘው መልኩ ይሁን። ግልጽ ነው። ንስሐ አባት ነው የሚወስነው እንዲህ አይነት ውሳኔ። እሺ እንዲህ አይነት ችግር ሲፈጠር ማለት ነው። ሌላ ጥያቄ ደግሞ ስለ ራሴ ነው ማለት ነው። እሺ አልፎ አልፎ ወራት ላይ እንደዚህ አልፎ አልፎ ሁልጊዜም አይደለም፣ ውስጥ እግሬም በጣም ይበላኛል፣ ያሳክከኛል። በስለት ነገር ለራሱ ብቆርጠው ምንም አያመኝም ማለት ነው። በጣም ነው የሚያሳክከኝ። ግን ቶሎ ቶሎ አይደለም፣ የሆነ ቆይቶ ነው የሚነሳብኝ ማለት ነው። እና በጣም የሚበላኝ፣ በጣም ያሳክከኛል እግርሽን። እግሬን መዳፍ ነው፣ የእግር መዳፍ ነው። አዎ ልክ እግሬ መዳፌ አካባቢ ማለት ነው፣ ወደ ተረከዜ ላይ። ምናልባት እህቴ የደንቃራ መተት ረግጠሽ እንዳይሆን። የደንቃራ መተት ረግጠሽ በሱ ከገባ እንደዛ አይነት ምልክት ያሳያል። የደንቃራ መተት ታውቂያለሽ? ሰዎች የሆነ ነገር ይጥላሉ መሬት ላይ ሆን ብለውም፣ ማንኛውም የረገጠውም ይርገጠውም ብለውም፣ ወይም ደግሞ ላቀዱት ሰውም ያዘጋጃሉ። ማንኛውም የረገጠውም ይርገጠው ብሎ ደግሞ ያስተላልፋሉ። ደንቃራ ታውቂያለሽ አይደል? ለምሳሌ ሰው እነሱም ያቀዱት እቅድ አለ እንዲደረግላቸው የሚፈልጉት ነገር። ከዛ እንዲደረግላቸው የሚፈልጉት ነገር ካለ ሄደው ያማክራሉ ጠንቋዩን ወይም ደብተራውን። ከዛ የሆነ ነገር አምጪ ይላታል ወይም ይለዋል። ከዛ እዛ ላይ ደብተራው ይደግማል። ይሄን ጣዩ መንገድ ላይ ይላል። ከዛ ይጣላል። ወይ አንቺ እንድትረግጩ ከተፈለገ መውጫና መግቢያሽ ላይ ይቀመጣል ያ ደንቃራው። ከዛ ትረግጨዋለሽ። መንፈሱ ከገባ በኋላ ያንን ምልክት ያሳያል በህይወትሽ። እንደዚህ አሁን አንቺ እንደምትይው ምልክት ያመጣል። ምክንያቱም መንፈሱ በእግር የገባ ስለሆነ ማለት ነው። ወይም ደግሞ ማንኛውም ለረገጠ ሰው ይርገጠው ተብሎ ይቀመጣል። ይሄ ደግሞ ስልህ ዝውውር ሲሆን ነው።
ግልጽ ነው አይደል? በዚህ መልኩ ረግጠሽ ከሆነ ያ መንፈስ ከገባበት ጊዜ ጀምሮ ለተወሰነ ጊዜ ዝም ይላል። ከዛ በኋላ ለተወሰነ ጊዜ የመብላት የማሳከክ ምልክት ጀምራል። ከዛ መርዞ ይዛል። በእግር ስለገባ እግር የማሳመም ሁኔታ ሊያሳይ ይችላል። ደንቃራ እንዳይሆን ደንቃራ ረግጠሽ እንዳይሆን ያልኩሽ አንዱ ከዚህ አንጻር ነው። ሁለተኛው ደግሞ ዛርም ሊሆን ይችላል። ዛርም ሊሆን ይችላል። መተትም ሊሆን ይችላል። መተት ደግሞ ስራ እንዳትሰራ አድርጋት፣ እንዳትጸልይ፣ እንዳትሰግድ አድርጋት ተብሎ የተላከ መተትም ሊኖር ይችላል። ደንቃራ ብቻ ላይሆን ይችላል። ሰው እግሩ ከተያዘ መስገድ ይችላል? ንገሩኝ እስቲ እህቶች፣ ወንድሞች። አይችልም። ስለዚህ እንዳትሰግድ አድርጋት ተብሎ የተላከ መተትም ካለ አሁን ለምሳሌ አጋንንትም ካለ እግርን ይይዛል። ሰው እግሩ ከተያዘ መስገድ ስለማይችል። ሁለተኛስ ሰው እግሩ ከተያዘ ስራ መስራት ይችላል? አይችልም። አይችልም አይደል? ስለዚህ ስራ እንዳትሰራ አድርጋት ተብሎ የተላከ የስራ መተት እድል ከሆነ እግር ይይዛል እሱ። ለምን? እንዳትሰራ ለመከልከል ማለት ነው። በዋናነት ግን በብዛት መንፈስ እግር ላይ የሚያተኩረው እንዳንሰግድ ነው። እንዳንሰግድ ነው እግር የሚያሳምመው በዋናነት ማለት ነው። እሱ ነው እህቴ። ከነኚህ ምክንያት አንዱ ሊሆን ይችላል፣ አሁን ከጠቀስኩልሽ ምክንያቶች መካከል ማለት ነው። መፍትሄው ምንድን ነው ካልሽኝ፣ መስገድ ነው። እያመመሽም ስግደትን አዘውትሪበት። እሺ፣ ስግደትን አዘውትሪበት። ሁለተኛ ደግሞ ከእግሬ ተነስ እያልሽ ቀጥቅጪው፣ እግርሽ ቦታ ላይ መልክ ጸልይና የምትማጸኘውን ቅዱስ መልክ ጸልይና ያን ቅዱስ መንፈሱን ከእግርሽ ላይ እንዲያነሳሽ ተማጸኘውና በዛ ቅዱስ ስም ከእግሬ ላይ ተነስ እያልሽ ሳታቋርጭ ቀጥቅጪው፣ ጠዋት እና ማታ እስኪነሳ ድረስ። በጊዜ ሂደት ይነሳል። ይሄን አድርጊቲ። መፍትሄው ይሄ ነው። ተመለሰልሽ? መልካም። አሜን አሜን። እኔት በርቺ። ልጠይቅ ወንድሜ። ቆይ ሰው አለ። ቆይ ሁለተኛዋ እድል የሰጠዋት ሜሪ ወለተ ኪሮስ ቀጥይቴ። እሺ ቀጥይቴ። አሁን ለምሳሌ ማለት ነው የምጠይቀው ጥያቄ ሰዎቼ ማለት ነው አረቦቼ ብሬን ይዘውብኝ እኔ ለመጠየቅ በጣም ነው የምፈራው። የሆነ በራስ መተማመን የለኝም ማለት ነው። ደሞዝሽን ማለት ነው። ከጠየቅኳቸው የሆነ የሚያስወጥኝ ወይ ደግሞ የሆነ ነገር የሚገጥመኝ ነው ይመስል። ደሞዝሽን? አዎ ደሞዝን ማለት በጣም የብዙ ቀን ይዘውብኛል ማለት ነው። እሺ። እና ልጠይቃቸው በጣም ነው የምፈራው። ከዛ ስጠይቃቸው ደግሞ አለቅሳለሁ። ለምን ጠየቅኳቸው ብዬ በራሴ ማለት ነው። እሺ። እና እኔ ራሴ መጥቼ አለቅሳለሁኝ ምናምን እና የሆነ ደግሞ ብቸኛ ሰውን አሁን ለምሳሌ ሰውን እያወራሁኝ ምናምን ከነበረ እሺ፣ እነዛን ሰዎች አውርቻ ወይ አስከፋቸዋለሁኝ። ካስከፋቸው በኋላ ደግሞ ብቸኝነት ይሰማኛል እና በቃ ካስከፋሽ በኋላ አዎ በቃ ሳላውቀው ነው ማስከፋቸው ደግሞ። መልካም። እና ከምን አንጻር ነው ጥያቄሽ አይደል? አዎ እና መፍትሄ ምን መልካም። አረቦች እኮ መተት ይልካሉ። በነገራችን ላይ እህቶቼ አረቦች መተት ይልካሉ። ምን አይነት መተት ይልካሉ መሰላችሁ? በብዛት የሚታወቀውን ልንገራችሁ። አንደኛ አስልማት። ምን በላት? አስልማት። አዎ ሃይማኖት አስቀይር ብለው ይልካሉ እኮ። እኔ በተደጋጋሚ ገጥሞኛል። የብዙ እህቶቼ ጋር መንፈስ ተጋልጦላቸዋል። አስልም ብለው ሻሃዳ ሲዛት ብዙ ጊዜ እኔ አንዲት እህት ያለች ብዙ ጊዜ ልቧን እየሰወረ መንፈሱ ሻሃዳ ሊያስይዛት፣ ግን ቅዱስ ገብርኤል እንዴት እንደሚጠብቃት ይገርመኛል። እሷም በጣም ትወደዋለች ቅዱስ ገብርኤልን፣ ይመልሳታል። ልክ እነሱ ጋር ደርሳ ወዲያው ቅዱስ ገብርኤል ይመልሳታል ወደ አይምሮዋ። ምን እየሆንኩ ነው ብላ ደንግጣ ትመለሳለች።
እንዲህ ሆና ተፈትና ግን እግዚአብሔር ይመስገን አሁን ለሀገሯ በቅታለች፣ ወደ ሀገሯ ገብታለች። እግዚአብሔር ይመስገን ቅዱስ ቁርባንም ተቀብላለች። እና እንደዚህ ብሎ እኮ መተት ይላካል እና ከሚልኩበት ዋና መካከል አንዱ ሃይማኖቷን አስቀይር። ብዙ ሰዎች ሃይማኖታቸውን በእንደዚህ ሁኔታ የቀየሩ አሉ። ሃይማኖቱን እኮ አይረዱትም እኮ እስልምናው ገብቷቸው እኮ አይደለም የሄዱት። መንፈሱ ልክ የሆነ ብቻ ትንሽ ክርክር ያቀርብላቸዋል። ከዛ እውነት ነው ብለው እንዲቀበሉ ደግሞ መንፈሱ ጫና ይፈጥርባቸዋል። አላዋቂነታቸውን በዛው ላይ ተጨምሮ ማለት ነው። እና በዚህ መልኩ አንዱ መተት ይልካሉ አረቦች የኛ እምነት ውስጥ አስገባት ብለው። ሁለተኛ ሲቀጥል ደግሞ ምን ብለው ይልካሉ? ሌላ ቤት እንዳትቀይር አድርጋት ብለውም ይልካሉ። ሌላ ቤት እንዳትቀይር አድርጋት፣ እዚሁ እኛኑ ስታገለግል አክርማት፣ እድሜዋን ትጨርስ፣ እዚሁ የኛ ባሪያ ሆና ትቀር ብለው ደግሞ መተት ይልካሉ። ከዛ ልጅቷ ሌላ ቤት አያምራትም፣ እዛው ትበሰብሳለች። ምንድነው ሲባል በቃ ቤቱም እንደተመቻት አድርጋ ነው የምታስበው ማለት ነው። ሂጅ ውጭ ውጪ አይላትም ማለት ነው። ባጭሩ ለመውጣት ስታስብ ውጩ በቃ መጥፎ መስሎ ነው የሚታያት ማለት ነው። ከዚህ ውጪ ሌላ ስራ እንደማታገኝም መስሏት ሁሉ ሊታይ ይችላል ማለት ነው። ወደ ሀገርም ለመግባት ስታስብ ያስጠላታል። ይሄ ከዚሁ ባሪያ ሆና እንድትቀር አድርጋት ተብሎ የተላከ መተት ሲኖር ነው። እና ሀገር እንኳን ለመግባት ስታስብ ይደብራታል። ስራ ለመቀየር ስታስብ ይደብራታል። ይሄም ባሪያ አድርጋ አስቀር የተባለ መተት ካለ አንዱ ይሄ ነው። ሁለተኛው ይሄ ነው የሚልኩበት ምክንያት። ሶስተኛ ደግሞ ደሞዝ እንዳትጠይቅ አድርግ፣ ደሞዝ እንዳትጠይቅ አድርግ ተብሎም ደግሞ ይላካል መተት። የዚህ ሰዓት ልጅቷ ደሞዝ ለመጠየቅ ስታስብ አሁን እታችን እንደምታወራው ፍርሃት ይለቅባታል። መጠየቅ አትፈልግም። ብትጠይቅም በጣም ከንፈሯ ሁሉ አፏ እየተንቀጠቀጠ ነው የምትጠይቀው። የራሷን ደሞዝ የራሷን ላቧን እኮ ነው ደክማ ያገኘችበትን ማለት ነው። ለመጠየቅ ራሱ ሄዳ ፊት ለፊታቸው ላይ ቀርባ ሰበብ ፈጥራት የምትመለስበት ሁኔታም ይኖራል። ቀርባ ልትጠይቅ እኮ ነው ሄደችው፣ ግን ሳትጠይቅ ትመለሳለች። ይሄ ደሞዝ እንዳትጠይቅ አድርግ ተብሎ ደግሞ የተላከ መተት ካለ እንዲህ አይነት ምልክቶችን ያሳያል ማለት ነው። ስለዚህ የታለምዬ መፈተሹ መልካም ነው። እሺ ፈትሺ፣ መፈተሹ መልካም። ደሞዝ ስትፈትሹ ምን እያልሽ ነው? ደሞዝ እንዳልጠይቅ የምታደርገኝ መንፈስ፣ ስለ ደሞዜ ሳስብ፣ ደሞዝ ልጠይቅ ሳስብ ፍርሃት የምትለቅብኝ፣ በራስ መተማመኔን የምታሳጣኝ እንዳልጠይቅ። ይሄ ደግሞ የሚያስለቅስ ከሆነ በተለይ ለምን ጠየቁ? ስራውን እየሰራ እንደሆነ ምን ጥያቄ አለው? ግልጽ ነው ማለት ነው። አንዱ ይሄ ነው እህቴ። ስለዚህ ራስሽን ፈትሺ፣ እንዲህ አይነት መተት ስላለ ማለት ነው። ሌላው ሰዎችን አስከፋቸዋለሁ፣ ካስከፋው በኋላ ደግሞ ብቸኝነት ይሰማኛል፣ እጸጸታለሁ። ይህም ከመናፍስቱ ጋር አንጻር ካየን መንፈሱ አንደበታችንን ይቆጣጠራል፣ አይምሯችንን፣ ልባችን ይቆጣጠራል ከሰው ጋር ስንሆን። ከዛ በኋላ ለሰዎች ጸያፍ የሆነ ነገር እንድንመልስላቸው ያደርገናል። አንዳንዶች እኮ ገደል ግቢ፣ ገደል ግባ ብለው ያባሩና ሰዎችን መልሰው ደግሞ በር ዘግተው የሚያለቅሱ አሉ። እውነት ውሸት? እውነት ውሸት? እውነት በጣም ከባድ ስድብ ነው የሚሳደቡት። ስትፈልግ ገደል ግባ ይለዋል፣ ወይም ገደል ግቢ ይላታል። ከዛ በኋላ መጨረሻ ላይ ወይኔ ምን ሆኜ ነው እያሉ ይጸጸታሉ። በር ዘግተው በተለይ እልከኛ አይነት ጥላ ካለ እንዲህ ያደርጋል። እልከኛ ተግባብተው የሚኖሩትን ያቃቅራል፣ ተፋቅረው የሚኖሩትን እሳትና ጭድ ያደርጋል። ሰውን ፍጹም እልህ ውስጥ ይከታል። እልህ ውስጥ ተናዳጅ፣ አኩራፊ ያደርጋል። አይምሮ ላይ ተቀምጦ የሀሳብ ሁከት ይፈጥራል። እልከኛ አይነት ጥላ አንዱ ነው። በጠብና በክርክር ጊዜ አይናችን እያጉረጠረጥን እንድንናገር ነው የሚያደርገው። ሰዎቹ በፍጹም አታውጣም ገባት ዝም አትልም እንዴ? እግዚአብሔር ይገስጽ። ሰዎቹ በፍጹም የመረጋጋት ስሜት የላቸውም። ያዙ ይልቀቁኝ ይላሉ።
ሲናገሩ ይንቀጠቅጣሉ፣ እጃቸውን ያውረገርጋሉ፣ ያወራጫሉ። አንዳንዴማ ሲብስባቸው በራሳቸው ጥፋት ይቅርታ ሲጠየቁ ላለመታረቅ ልባቸውን ያደነድናሉ። ልክ እንደተበደሉ ነው የሚቆጥሩት። በድለው እንደተበደሉ እየየ የሚሉ እኮ አሉ። አይገርምም? በድለዋል እኮ ራሳቸው ግን እሺ በቃ ይቅርታ፣ እሺ በቃ ሲባሉ ያኮርፋሉ ራሳቸው በድለው። እንደዚህ አይነት ባህሪ ያላቸው ሰዎች አሉ። የእልከኛ አይነ ጥላ ከባድ ነው። ጠቋርም እንዲህ ያደርጋል። እልከኛ አይነ ጥላም እንደዚህ አይነት ባህሪዎችን ያሳያል ማለት ነው። እና መንፈሱ ታዲያ ከሰው ጋር ስንጣላ እኛ አንሆንም እኮ የዛን ሰዓት እኛ እኮ አንሆንም፣ ራሳችን አንሆንም፣ ራሱ ነው የሚሆነው። ራሱ ይሆናል። ምናችን ተቆጣጥሮ አይምሮን፣ ልብን፣ አንደበትን። ከዛ በኋላ መጨረሻ ላይ ምን ነው ሰው ሁሉ ጠመደኝ ይላል። ምን ነው ሰው ምንድነው ነገሩ? ምን ነው ሰው ሁሉ ጠመደኝሳ? ደግሞ ሰው ሁሉ በአንድ ሀሳብ ሲስማማ እኛ ገለልተኛ እንሆናለን አንዳንዴ። ማለቴ አሁን ይሄ ይሻላል፣ ጥሩ ነው፣ ይሄ ይሻላል ይላሉ ብዙዎች። እኛ ግን መሀል ላይ ኔጌቲቭ ሆነው እንቆማለን። ከሰዎቹ ሀሳብ ተቃራኒ ሆነን ቁጭ። ለምንድን ነው የማትስማማው? ሰው እንደዚህ እያለ አይ አላድርግም ማለት ችክ እንላለን ማለት ነው። አልሆንም፣ ምን ያልስማማም በዚህ ይላሉ። ራሳቸውን ገለልተኛ ያደርጋሉ ማለት ነው። ይሄም እልከኛ ነው እና ዓላማው ይሄ መንፈስ ከሰው ሁሉ አግልሎ ብቸኛ ማድረግ ነው። ብቸኛ ማድረግ፣ ከዛ ማስከፋት። እንከፋለን ብቸኛ ሆነን። እኔ በቃ ከሰው ጋር አልኖርም ማለት እንጀምራለን። ከሰው ሁሉ ጋር እንዳንግባባ አድርጎ በብቸኝነት ሆድ በማስባስ ማስለቀስ ነው ስራው። አልፎ ተርፎም ራስን እስከ ማጥፋት፣ ለአይምሮ ህመም፣ ለስነ ልቦና ችግር ይዳርጋል ማለት ነው እና በዚህ መልኩ ይዋጋል ጠላት። እና እህት ወንድሞች ከሰው ጋር ስንግባባ፣ ከሰው ጋር አለመግባባት የሚፈጥርብን ከሆነ ጠላት እየቀደመ እኛ ከሰዎች ጋር ስላለን ግንኙነት መጸለይ አለብን። እሺ አሁን ሜሪ እየሰማሽኝ ከሆነ ከሰዎች ጋር ስላለሽ ግንኙነት መጸለይ አለብሽ። ጌታ ሆይ እኔ ከሰዎች ጋር ስገናኝ ጠላት ከፊት እየቀደመ ከሰዎች ጋር ያለኝን መልካም ግንኙነት እያበላሸብኝ ነው። አምላኬ እባክን ከሰዎች ጋር ያለኝን መልካም ግንኙነት አስተካክልልኝ። ከሰው ሁሉ ጋር እባክን አስማማኝ በይው በጸሎት። ከሰው ሁሉ ጋር አስማማኝ። ከሰው ሁሉ ጋር ተስማምቼ እንድኖር አድርገኝ። ልክ አባ ጊዮርጊስን መብራን እንድተማጸናት ከሰው ሁሉ ጋር አስማምኝ ይላት ነበር። አንቺን ከሚወዱት ጋር አዋድጅኝ፣ እኔም እነሱን እንድወድ እነሱም እኔን እንዲወዱኝ አድርግኝ እያለ ይማጸን ነበር። እና አንቺም ጌታ ሆይ ከሰው ሁሉ ጋር መስማማትን ስጠኝ እያለች ተማጸኝ። ሌላው ሲቀጥል ደግሞ እህቴ ከመናገር ይልቅ ማዳመጥን አስቀድሚ። ብዙ ጊዜ ከሰው ጋር መልካም ሪሌሽን ያላቸው ሰዎች ከመናገር ይልቅ ማዳመጥን የሚያስቀድሙ ናቸው። ተሳሳትኩኝ? እስቲ አርሙኝ። ከተሳሳትኩ አርሙ። ተሳሳትክም። እውነት ነው። ብዙ ጊዜ ከሰዎች ጋር መልካም ሪሌሽን ያላቸው ሰዎች ከመናገር ይልቅ ማዳመጥን የሚያስቀድሙ፣ እኔ ልናገር ብሎ ማይቾኩሉ እና የሚቾኩሉ ይጣላሉ። በእውነት መጽሐፈ ሲራክ በዚህ ጉዳይ ላይ ምን ይላል? አንተስ በጥበብ ጸንተህ ኑር፣ ቃልም አንድ ይሁን ይላል። ፈጥነህ ስማ፣ ቃልን ለመመለስ ግን የታገስኩን ይላል። የታገስኩን ከቃሉ የተነሳ ጥበቡ ይታወቃልና የሚናገርን ሰው ቆይ እኔ ልናገር ብለህ አትከልክለው ይላል። እኔ ልናገር ብለህ አትከልክለው፣ እንዲናገር ፍቀድለት። ለሰዎች ምቹ ሁኑላቸው። እሺ ምቹ ሁኑላቸው። አቤት እያሉ እኮ ማዳመጥ ብዙ ትምህርት እኮ ያስገኛል። አያስገኝም? ያስገኛል እኮ። ተመችቶት ከእናንተ ጋር እንዲያወራ ምቹ ሁኑለት ለዛ ሰው። አንዱ ይሄ ነው። ሁለተኛ ሲቀጥል ደግሞ የሆነ ኔጌቲቭ የሆነ ሀሳብ ጓደኛችሁ ሲያቀርብ አይቻልም አትበሉት። እሺ እንደዛ አይባልም። አይ ኖ እኔ አልስማማም በዚህ አትበሉ። ይሄ ነገር እንደዚህ የሚሆን አይመስልም እያላችሁ
በስነ ስርዓት ልታስረዱት ሞክሩሽ። ለምሳሌ ጥሩ ነው ብለህ ነው ይሄ መደረጉ እንዲህ አይነት ችግር አያመጣም ብለህ ነው እያላችሁ ያለውን የሚያመጣውን ችግር በሲስተም ንገሩት ለዛ ሰው። እንዲህ አይነት ችግር አያመጣም ብለህ ነው፣ እንዲህ አይነት ችግር አያመጣም ብለሽ ነው፣ ከኋላ በኋላ እንዲህ አይነት መዘዝ ቢያመጣስ እያላችሁ የሚያስከትለውን ችግር ንገሩት እንጂ ኖ አይቻልም፣ እንደዚህ ጥሩ አይደለም። እሺ ያ ሰው እልህ ውስጥ ነው የምታስገቡት። ለምንድን ነው የማይቻለው ይላችኋል። ተነስተው ድንገት ቡግ ይልበታል። ለምንድን ነው የማይቻለው? እንደዛ ከማለት ይልቅ ችግሩን ንገሩት፣ የሚያመጣውን መዘዝ። እንደውም እየደገፋችሁ ሀሳብን ልክ ነው ግን እያላችሁ። ግልጽ ነው አይደል? እየተረዳችሁ ነው? እየተረዳችሁ ነው አይደል? ሀሳብ ልክ ነው ግን ትሉት ሳትነቅፉት እኮ ነው። ታበረታቱታላችሁ። መጀመሪያ ሞራል ትሰጡታላችሁ። ሀሳብ ልክ ነው፣ ጥሩ እኮ ነው ያሰብከው ትሉታላችሁ። ጥሩ ነው እኮ ያሰብሽው፣ እደግፍሻለሁ ግን ትሉታላችሁ። ከዛ ለማስረዳት ትሞክራላችሁ ማለት ነው። በዚህ መልኩ እውነቴን ነው የምላችሁ ከሰው ጋር መልካም ግንኙነት ይኖራችኋል። መልካም ሪሌሽን፣ የሰመረ ሪሌሽን ይኖራችኋል። እና በዚህ መልኩ ብታደርጉት መልካም ነው። ሰው ሁሉ ለመናገር የዘገየ፣ ለመስማት የፈጠነ፣ ለቁጣ የዘገየ ይሁን ብሏል ቅዱስ ያዕቆብም በመልእክቱ። እና ይሄ ነው እህቴ። እናም ከዚህ በተረፈ ደግሞ ከሰዎች ጋር ስላለሽ ግንኙነት ጸልይ፣ አጥብቀሽ ርዕስ ሰተሽ በስግደትና በጸሎት ተማጸኝ። እግዚአብሔር ጣልቃ ይገባል፣ ይሰማሻል። ግልጽ ነው። ተመለሰልሽ ሜሪ ወይም ወለተ ኪሮስ? መልካም እሺ። እኔ ልግባ? እሺ እህተ ሚካኤል እሺ እግዚአብሔር ያክብርልኝ። እሺ እኔ ጥያቄ ያው አንደኛ ጥያቄ ስለ እናቴ ነው የምጠይቀው። እናቴ ከሳምንት ይሆናል እና በጸሎት ሰዓት እየጸለየች ነበር። እየጸለየች ቆማ በመሀል ስልክ ተደወለና አይ ቆይ አላነሳውም ብላ ስልኩን ተወችውና ጸሎቷን ጀመረች። እዛው ቀጠለች ጸሎቷን ስትቀጥል የሆነ ነገር ብቻ የሆነ ሰውም ይመስለኛል ጋቢ የለበሰም ይመስለኛል አለች። ጸሎት ላይ ቆማ ራቁቱን የሆነ ሰው ጋቢ የለበሰ ይመስለኛል አለች እና ብቻ የሆነ የተሸፈነ ነገር ጨርቅ የተሸፈነ ነገር እንደዚሁ ፊት ለፊት የታየኛለች። ከዛ በስመ አብ ወወልድ ወመንፈስ ቅዱስ ብዬ በቃ ውስጤ እየፈራ ነው ልጆች ምን ሆኑ ብዬ ውስጤ እየፈራ ጸሎቴን ቀጠልኩ አለች እና ጸሎቴን ቀጥዬ ጸሎቴን ስጨርስ ጊዜ የተደወለበት ስልክ ላይ ስደውል ዘመድ እንደሞተ መርዶ መጣልኝ አለች። እና ይሄ ከሞተ ሰው ጋር የሚገናኝ ነገር ነው ምንድን ነው? የታያን ነገር ያው መንፈስ እንደሄደ ተኝቼ መንፈሱ ስጋው ደግሞ ተቀብላ መታ ተኝታ ነው እንግዲህ አብዛኛው መንፈስ እየዋጠጠ የወጣው እና ከዛ በኋላ ጸበል ስትጠመቅም ሳምንት ምንም አይነት ነገር የለም። እና ይሄ ነገር መንፈስ ነው ወይስ ያንን ነገር እየጠቆማት ነው? ያው ከቤት ስለመጣ የዛር ነገር ስለሆነ ነው። ይሄ ነው አንደኛ ጥያቄ። እስቲ ቆይ ጸሎት እየጸለች እያለ ከዛ ስልኩን ደወለች። ከጨረሰች በኋላ ሌላ ሰው ነው የደወለው እና ይህን ስልክ አላነሳውም ማለች እሷ። ገብቶኛል እህቴ። ከዛ መጨረሻ ላይ ግን አነሳች አይደል? ከጸለየች በኋላ አዎ መልሳ ደወለች። እሷ ደወለች። ስትደውል መርዶ ተነገራት አክስቷ እንደሞተች። እሺ መሀል ላይ ግን እየጸለች እያለ በጀርባዋ በኩል የሆነ ሰው ታያት። በብዥታ ጋቢ ለበሰ የተጠለ ነገር ነው ይገኛለች። እሺ አሁን የአንቺ ጥያቄሽ ታዲያ እዚህ ጋር ምንድን ነው በዋናነት? እኔ በጣም ምን ያክል ወንድሜ አሁን እዚህ ጋር የአንቺ በዋናነት የታየው ገጽ አካል ምንድን ነው ወይስ ስልኩ ይቆራረጣል እንዴ? እኔ ድምፅ የኔ ነው የእሷ ነው የሚቆራረጠው? የእሷ ነው ወንድሜ። አንተ በደንብ ነው የምትሰማው። እሺ ድምፅሽ እየተቆራረጠ ነው መሰለኝ እህቴ። ቅዱስ ሚካኤል አባቴ አንተ ጠብቀኝ በመሀል
አሁን ይሰማኛል እኔ። መልካም። እና አሁን እዚህ ጋር ያንቺ ጥያቄ እሷ እየጸለች እያለ በጀርባዋ የታያት አካል ምንድን ነው? እንዴትስ አዎ ከፊት ሊታያት ለፊት ቻለ? ለምንስ ታያት ነው? አዎ ከፊት ለፊቷ ነው የታየው። እና ለምን ታያት ነው? እየጸለች እያለ። አዎ እም መልካም። ጸሎት ለመረበሽ ይሆናል። አንድ ጸሎት ለመረበሽ እንደነ ጠቋር ያሉ መናፍስቶች በጀርባ በኩል በብዥታ የቆመ ሰው መስለው ገጽታቸውን ያሳያሉ። የራሴን ድምፅ ግን እየሰማው ነው። እሱ የራስ ድምፅ እንትን እያለ ነው ያማልስ ታርግሷ ወንድማችን ለእኛ ተበትቦ ነው የሚሰማን፣ ግን የተከፈተ ማይክ ኖሮ ነው። መልካም። እና ማይካችሁን ብዘጉ መልካም ነው ሌሎቻችሁ። እና አንዱ ከዚያ አንጻር ነው ዋናው እየጸለች እያለ በጀርባዋ በኩል በብዥታ የቆመ ሰው መስሎ የሚታያት ከሆነ አንደኛ ተመስጧን ለማጥፋት ነው። ስልክ በነገራችን ላይ በጸሎት ሰዓት ስልክ ለምን ይደወላል? ይሄ አይነት ነገርስ ከምን ጋር ይያያዛል ከተባለ አብዛኛው ጊዜ 80% እህት ወንድሞች ጸሎት ለማሰናከል ጠላት ስልካችን እንዲደወል ያደርጋል። ግን ሁሌም ስልክን ከጠላት ፈተና ነው ብሎ ለመደምደም ይከብዳል። ግን አብዛኛውን ፐርሰንት 70 እና 80% የጠላት ሴራና ተንኮል መሆኑን ልብ ልንል ይገባል። ነገር ግን ስልክ ዘግተን ጸሎታችን መጸለያችን መልካም ነው፣ የሚበረታታ ነው። እሷ ያንን ማድረጓ ግልጽ ነው አይደለ? ስልክ ዘግታ ወይም ደግሞ አላነሳም ብላ መጸለያዋ መልካም ነው። አሁን በመሀል ብታነሳ ኖሮ ሀሳቧ አይሰረቅም እየጸለች እያለ። ምክንያቱም መርዶ ነው እየሰማች ያለችው አይደለ? መርዶ ደግሞ ያስደነግጣል። ከዛ ሰዓት ጀምሮ ያለው ጸሎቷ በሙሉ ምን ይሆናል? እየተሰረቀ ጸሎት ነው የሚሆነው። ስለዚህ ስልኩ ዘግታ መጸለያዋ መልካም። ምናልባትም የአክስትየው መሞቷ እንዳለ ቢሆንም ነገር ግን በሰዓቱ ጠላት እችን ክፍተት ተጠቅሞ ደግሞ ጸሎቷን ለማሰናከል እንዲህ አይነት ፈተና አምጥቶ ሊሆን ይችላል። ነውም ደግሞ ጸሎት ተመስጦ ለማስቋረጥ። ምክንያቱም ጸሎት ማለት ከእግዚአብሔር ጋር መነጋገር ነው አይደለም? ከእግዚአብሔር ጋር የምንነጋገርን ተመስጦ ያለውን ጸሎት ደግሞ ለማቋረጥ የተለያዩ ፈተናዎችን ይጠቀማል። አንዱ ይሄ ነው። ግን እኔ ብለው ሟቹ አካል ስጋው ደግሞ ተቀብሏል ወይ ንስሐ ገብቷል ወይ ወይስ ዝም እሱ ብሎ ነው? የሚገርመው ነገር ሟቿ እንደዚሁ ቤት ውስጥ ልጆቿ ሊያቆርባት ድግስ ደግሰው ነበረ ሊያቆርባት እና ሄዳ ቤተክርስቲያን ልትቆርብ ነው። የዛን ቀን ቤተክርስቲያን ልትቆርብ ሄዳ ከባለቤቷ ጋር ቤተክርስቲያን ሊቆርቡ በስነ ስርዓት ምሳ በልታ ቡና ጠጥታ በእግሯ ነው ወላ ቤተክርስቲያን የሄደችው። በጣም ጤነኛ ነበረች። ልክ ቤተክርስቲያን ደርሳ ሌሊት ልትቆርብ ነው። ቤተክርስቲያን ደርሳ እንደዚሁ ቁጭ እንዳለች እንደ እንቅልፍ አርጓት ቤተክርስቲያን ግቢ ውስጥ ነው የሞተችው። ሳትቀበል ልትቀበል ሄዳ ሳትቀበል እና በጣም ጥያቄ ሆኖብኛል እሱ ነገር ራሱ። ይገርማል። በጣም ነው የሚገርመው። ከዛ በመሀል ተወሰደች ድንገት ቅዱስ ቁርባን ድንገት በቃ እዛ ቤት ሳትቀበል። በእግሯ ነው የሄደችው። ቡና ጠጥታ ምሳ በልታ እዚህ ቤት ውስጥ ድግስ ደግሰው ሌሊት ልትቆርብ ከምሳ ሰዓት በኋላ ነው ቤተክርስቲያን የነበረችው እና እዛው ቁጭ እንዳለች እንደ እንቅልፍ አርጓት ነው በቃ የሞተችው። እዛው ቤተክርስቲያን ግቢ ውስጥ ልትቆርብ ሄዳ ይገርማል። አስክሬን በጣም ይዘው ተመለሱ። ያሳዝናል። ስጋው ደግሞ ሳትቀበሏ በማረፏ። ያም ሆነ ይህ ግን ስለ ሟቹ አካል ምን እንደሆነች እጣ ፈንታዋስ እድል ፈንታዋስ እንዴት እንደሆነ ለማወቅ ሱባኤ ቤተሰቧ ቢገባ መልካም ነው። እኔ የምመክረው ምክር ማለት ነው። ግልጽ ነው አይደል? ምናልባት በእርግጥ እግዚአብሔር የሚያድንበት ሰዎችን የሚያድንበት ብዙ ምክንያት ይኖረዋል። ብዙ ምክንያት ይኖረዋል። አልዳነችም ዳነችም ብለን እኛ መፈረጅ አንችልም። ግልጽ ነው አይደል? መፈረጅ አንችልም እንደዛ ብለን። እሱ የማን ፍርድ ነው? የእግዚአብሔር ፍርድ ነው። እግዚአብሔር የሚያድንበት ብዙ ምክንያት አለው። ግን ያም ሆነ ይህ እጣ ፈንታዋን ለማወቅ ጌታ ሆይ አሁን ልጅ ካለ ቤት ወይም ደግሞ አንቺ ራስሽ መግባት ትችያለሽ፣ መጠየቅ ትችያለሽ። ያለችበትን ሁኔታ ማወቅ ይቻላል። አንዱ ይሄ ነው። ሁለተኛ ሲቀጥል ደግሞ
በስሟ የተራበውን ማብላት፣ የተጠማውን ማጠጣት፣ የታረዘውን ማልበስ፣ እንደገና ደግሞ በስሟ ባረፈችበት ቀን ቅዳሴውን ማስቀደስ፣ ቅዳሴ እንዲቀደስላት ማድረግ፣ ለቤተ ክርስቲያን በቅዱሳኑ ስም ዘቢብ መስጠት፣ ዕጣን ለመቀደሻ የሚሆኑ ነገሮችን ማስገባት፣ ይሄ ማይቋረጥ ተግባር ነው። እሺ ለሞተ ሰው ተስካር ማውጣት አትተው እንደሚል መጽሐፈ ሲራክ ላይ ምዕራፍ 7 ቁጥር 33 ላይ እንደዛ እንዳለው ተስካር ማድረጋችሁን አታቋርጡ። ተስካር ሲባል እኮ ቅዳሴ እንዲቀደስ ማድረግ የመጀመሪያው ነው። ምክንያቱም በዕለተ ቀኗ መስዋዕት እንዲሰዋ ማድረግ ይህ ትልቅ ስራ ነው። ሁለተኛ ደግሞ የተራበ ማብላት፣ የተጠማ ማጠጣት ግልጽ ነው አይደል? እና ደግሞ በዕለተ ቀኗ በስሟ ጸሎት መጸለይ። ጸሎት መጸለይ ስልሽ ለምሳሌ አሁን የአንድን ቅዱስ ገድል ጸልየሽ ጧፍ አብርተሽ ሻማ ማለት ነው እባክን የዚችን ነፍስ አስመርልኝ ያሉ መማፀን፣ ይሄም ትልቅ ስራ ነው። እንዲህ በማድረግ መታሰቢያውን ማድረግ ይገባል። ግን የሆነ ትምህርት አልወሰዳችሁ? ፈጣሪ እኮ እያስተማረን ነው። በእውነት እያስተማረን ነው። የሟቿ እረፍት ለእኛ ትልቅ ትምህርት ነው። ተዘጋጅታችሁ ጠብቁ እኮ ማለት ነው። ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱም ሊቆፈር ባልተወም ነበር። ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ። በቀጠሮ አትኑሩ እኮ ነው። ቅዱስ ቁርባን ለመቀበል ቀጠሮ አታብዙ እያለን እኮ ነው ፈጣሪ። በእውነት ትልቅ ትምህርት ነው። በጣም ትልቅ ትምህርት። በዛ ሰዓት ያሉት ቀባሪዎች እውነት መምህር የሚያስተምር መምህር፣ በለቅሶ ሰዓት የሚያስተምር መምህር እዚህ ጋር በጣም ከፍተኛ ሚና መጫወት አለበት ለዛ ለአካባቢው ሰው። ምክንያቱም ትልቅ አስተማሪ የሆነ ሞት ነው፣ የሞት ጥሪ ነው። እንግዲህ ቅዱስ ቁርባን ለመቀበል ቀጠሮ የምታበዙ ከዚህ ተማሩ ማለት አለበት። ቀጠሮ የምታበዙ ነገ ዛሬ የምትሉ የእናታችን እረፍት እንዲህ ነው፣ ድንገት ነው ጥሪ። ነገ ቅዱስ ቁርባን ለመቀበል አስባ ዛሬ ጥሪዋ ደረሰ፣ ተጠራች። እንግዲህ እናንተስ ሳትጠሩ መቼ ነው የምትቀበሉት ብሎ መምህር በደንብ ማስተማር አለበት። በደንብ ከመጽሐፍ ቅዱስ እያጣቀሰ የዚያን ጊዜ የምትመልሰውን ወቅ የሚለውን እና እውነት ለሁላችንም ትልቅ ትምህርት ነው። በተለይ ወላጆቻችሁን ወደኋላ የምታስቀሩ እህቶቼ፣ ወላጆቻቸው ወደኋላ የሚቀሩ መቀበል አለባቸው ቶሎ ብለው። እና ደግሞ ከምንም በላይ ቅዱስ ቁርባን ለመቀበል ማሰብ ብቻ ሳይሆን ለፈጣሪ ደግሞ መናገር ያስፈልጋል። አምላኬ እባክን ቅዱስ ቁርባን ሳልቀበል በሞት እንዳጠራኝ። እንደዛ ብላ ብትማጸን አሪፍ ነበር። ሟቹ አካል አምላኬ ኢየሱስ ክርስቶስ ቅዱስ ቁርባን ሳልቀበል እባክን በሞት እንዳጠራኝ፣ እባክን አደራ አምላኬ። እመቤቴ ቅድስት ኪዳነ ምሕረት ዋሱኝ። ያ ዲያቆን ትዝ ይላችኋል? ዲያቆኑ እናቴ እያለ ፍልሰታ ጾሟን በአግባቡ እየጾመላት እመቤቴ እባክሽን ንስሐ ሳልገባ ልጅሽ በሞት እንዳይጠራኝ አማልጅኝ ይላት ነበረ። እና ወንበዴዎች አንድ ቀን አገኙትና በለው እየተባባሉ ቢፈልጡት ቢቆርጡት ሊለዩት ነው ነፍሱን ከስጋው። ምንም አልሞትም አላቸው። አይ እኔን እኮ መግደል አትችሉም፣ እኔ እንድሞትላችሁ ከፈለጋችሁ ንስሐ አባት ጥሩልኝና ኃጢአቴን ልናዘዝ ከዛ ሞትላችኋለሁ አላቸው። እንዴ ገረማቸውና ንስሐ አባት ጠሩለት፣ ካህን ጠሩለትና ከዛ በል ኃጢአትን ንገረኝ አለው። ኃጢአቱን ተናዘዘ። ኃጢአቱ እንደተናዘዘ አረፈ። አይገርም? የእመቤታችን ቃል ኪዳን የእመቤታችን ምልጃ ሰራለት። እና እዚህ ጋር አንድ ነገር የምንማረው ትምህርት ምንድን ነው? ቅዱስ ቁርባን ለመቀበል መዘጋጀታችን እንዳለ ሆኖ ደግሞ ቅዱሳንን ማማፀን። በተለይ ማን መሰላችሁ? አንድ ቅዱስ ልንገራችሁ፣ ቃል ኪዳን ያላቸው ዜና ማርቆስ። ማን አልኳችሁ? ማን? ማርቆስ። አቡነማ? ዜና ማርቆስ። አዎ በጣም ቃል ኪዳን አላቸው እሳቸው። አቡነ ዜና ማርቆስ
በስም የተማጸነኝን ንስሐ ሳይገባ በሞት እንዳልጠራው ቃል ገብቼልሃለሁ ብሎ ገብቶላቸዋል ለአቡነ ዜና ማርቆስ መድኃኔዓለም። በእውነት በጣም ቃል ኪዳን ገብቶላቸዋል። በፍጹም ልብሽ ታምነሽ በፍጹም ልብ ታምነህ ብትማጸናቸው መልካም ነው። ብትማጸኗቸው በተለይ ብንዘክራቸው፣ በእውነት እንዘክራቸው። በሶስት ነው የሚውሉት አቡነ ዜና ማርቆስ። በጣም ብዙ እድሜ ያሰጣሉ ለንስሐ የንስሐ እድሜ ያሰጣሉ። አቡነ ዜና ማርቆስ ቃል ኪዳን አላቸው እና ብንማጸን መልካም ነው ለማለት ያክል ነው። እሺ እህቴ ግልጽ ነው። ግን ይሄ ሞቱ ግን አስተማሪ ነው። ለሌላው ለአካባቢው ሰው ማንቂያ ደውል ነው። እግዚአብሔር በአንድም በሌላም እያስተማራቸው ነው። ቢነቁበት ትምህርቱን ያ ነው። ግልጽ ነው። ይህን ይመስላል። ግልጽ ነው። ስለራሴ አንድ ልጠይቅ ሰዓት ካለ ስለምን ስለ ራሴ ነው አልሽው? ስለራሴ አንድ ልጠይቅ። አዎ እሺ ጠይቂ። እሺ እና ያው እናቴ ባዕድ አምልኮ ውስጥ ትሄድ ነበር እና እናቴ ለምንድን ነው ጠንቋይ ቤት መሄድ የጀመርሽው ስላት በአንቺ ምክንያት ነው ትለኛለች። እና ለምንድን በእኔ ምክንያት ሄድሽው ስላት ልጅ ሆነሽ በጣም ታመምሽ አለች። እና እኔ ያው አሁን ካደግኩ ነው ነገሩን ስለመንፈስ ሲገባኝ ነው ማጣራት የጀመርኩት እንጂ ታመምሽ ነበረ የምትለኝ። እና አሁን ካደግኩ ምንድን ነበር የታመምኩት ስላት ለሊት የ4 የ5 ዓመት ልጅ ሆነሽ ለሊት ቀጥ ብለሽ ትቆሚያለሽ፣ ትነሺና ቀጥ ብለሽ ትቆሚያለሽ አለች። እና ለ4 ለ5 ችለን እንኳን አናስተኛሽም አለች። እና በምን የተነሳ ነው እንደዚህ ሆንኩት ስላት ወርቃ ነበር አሉኝ ነው የምትለው። እና ያ መንፈስ አብሮ ከዛ በኋላ እና እንዴት ተወኝ ስላት አዋቂ ቤት ጠቆሙኝና አዋቂ ቤት ሄጄ የሆነ ጽፈት ተጻፈልሽና አንገትሽ ላይ ተደረገልሽ። ከዛ በኋላ ቆመ፣ እንደዛ ማድረጉን ቆመ። ከዛ በቃ እኔም ወደዛ ወደ ጠንቋይ ቤት መሄዱን ቀጠልኩ አለች። እና በመሀል ታዲያ የት ሄደ የተቋጠረው ስላት የተጻፈው የሆነ እርዳታ ኮምፓሽን ነበረኝ እና ይሄ ምንድነው እንደዚህ አይነት ኮተት የምታረጊው ብለው በጠሱት አለች። እና ከዛ በኋላም አላመመሽም አለች። እና እኔ ራሴን እስከማቀል ድረስ አሞኝ አያውቅም። እና ይሄ ነገር መንፈስ ነው ያኔ ምንም የተጋለጠ መንፈስ የለም እኔ ጋር ግን ያኔ እስካሁን ማለት ነው። ምን ጥያቄ ያለው ታለምዬ? መንፈስ መሆኑማ ግልጽ መንፈስ ነው፣ ግልጽ ነው እንጂ አንደኛ ይኸውልሽ ሌሊት የሚያቆምሽ ማን መሰለሽ? ልክ እንደ ጅብራ ቀጥ አድርጎ የሚያቆምሽ ዛሩ ነው። ማን ነው አልኩሽ? ዛሩ። አዎ አለ ዛር፣ ከእናት የመጣ ዛር፣ ከእናት የመጣ ዛሩ ነው ቀጥ አድርጎ የሚያቆምሽ። ድንገት ሌሊት ተነስተሽ ለምን ከተባለ እነሱ ላይ ፍርሃት ለቆ ወደ ጠንቋይ ቤት እንዲሄዱ ማድረግ ነው አላማው። ደግሞ አጅሬ ያለውም ደግሞ እናትሽ ጋር ነው። ባይገርምሽ እናትሽ ጋር ሆኖ እኮ እናትሽ ጋር ሆኖ ከዛ ሀሳብ ያቀርብላታል ጠንቋይ ቤት እንድትሄድ እሷ። ከዛ ጠንቋይ ቤት እንድትሄድ ያደርጋል። በጠንቋዩ ፈቃድ ደግሞ መንፈሱ ፈቃድ አግኝቶ ወደ ማን ይገባል ማለት ነው? በእናትሽ ፈቃድ ወደ አንቺ ይገባል ማለት ነው። ፈቃድ አገኘና ገባ። ምንም ጥያቄ የለ። ከዛ በኋላስ ሲጀመር የሚያቆምሽም ይሄን ፍለጋ አይደል? ተጨማሪ መንፈስ። ብዙ ወላጆች ልጆቻቸው ሲታመሙ ጠንቋይ ቤት ነው ይዘው የሚሮጡት። አጅሬም ቀደም ብሎ የሚያሳምመው ጠንቋይ ቤት ይዘውለት እንዲሄዱ ነው፣ ለሱ እንዲሰጡት ነው። ከዛስ አጋንንቱ ታዲያ ለምንድን ነው ህፃናት ላይ የሚያተኩረው ህመም የሚለቀው? ገና ከልጅነት ለመቆጣጠር ነው። ወላጅ በፈቃድ ለጠንቋይ አሳልፎ እንዲሰጥ። ግን መድኃኒዓለም ምን ነበር ያለው? ህፃናትን ወደ እኔ ይመጡ ዘንድ ከልክሏቸው፣ ወደ እኔ አምጧቸው ነው አይደል ያለው? ህፃናትን ወደ እኔ አምጧቸው። አጋንንቱ ደግሞ ህፃናትን ይህንን ህግ መሻር ይፈልጋል። ይህን የክርስቶስን ቃል ሽሮ ህፃናትን ወደ ጠንቋይ ቤት እንዲሄድ ነው የሚፈልገው። ጌታ ህፃናትን ወደ እኔ አምጧቸው ለምን አለ? ሊባርካቸው፣ ህይወታቸውን ዘመናቸው ሊባርክ፣ እሱን ደስ የሚያሰኝ ስራ እየሰሩ እንዲኖሩ ሊያደርጋቸው። ይሄ ነው ጌታ የፈለገ ህፃናትን። አጋንንቱስ ህይወታቸውን ሊያመሰቃቅል፣ በማለዳ መያዝ አደል የሚለው የመልአከ መንክራት መምህር ግርማ መጽሐፍ። በማለዳ መያዝ፣ በማለዳ ሊይዛቸው
የቀነጨረ ትውልድ እንዲፈጠር ማድረግ፣ ከሰው በታች የሆነ ህይወት ኑሮ እንድንኖር ለማድረግ፣ በፈጣሪ ላይ የምናማርር አማራሪ የሆነ ትውልድ እንዲፈጠር ማድረግ፣ በስጋም በመንፈስም ተጎድተን እንድንኖር ማድረግ። በስጋ ስላችሁ ይኸው አያልፍልም፣ ትሰራለህ በቃ አመድ አፋሽ ሆነ እንድትቀር ማድረግ ማለት ነው። በስጋ ብዙዎቻችን ይኸው እንዳክራለን፣ ግን ምንም ኑሮ አይሳካም። ምንም ጠብ የሚል ነገር የለም። በስጋ ተጎዳን ማለት ነው። ይሄ በስጋ በመንፈስም ስላችሁ ደግሞ በመንፈስ አይነት ጉዳት ደግሞ ሃይማኖት ማስቀየር፣ ኢስላም ማድረግ ወይም መናፍቅ አድርጎ ማስቀመጥ። ገና በመንፈስ ተጎዳ ማለት ያለ ከፈጣሪ መለየት፣ ከፈጣሪ ለይቶ ማስቀመጥ። ከቻለ ሃይማኖት መቀየር፣ ካልቻለ ደግሞ የስም ክርስቲያን አድርጎ ማስቀመጥ። ሕያው እንደመሆነ ስም አለ ሞተሃል ይል የለ ዮሐንስ ራእይ ላይ። ብዙዎቻችን ገብረ ኢየሱስ፣ ገብረ ማርያም፣ ወለተ ማርያም ተብለን ግን እንደ ስማችን አይደለም የምንኖረው። ወለተ ማርያም ትጨፍራለች፣ ትደንሳለች፣ ትዘሙታለች። የእመቤታችን ስም ተሸክማ ትዘሙታለች። ወልደ ማርያም ይጨፍራል፣ ይሰክራል፣ ይጠጣል፣ ነፍስ ያጠፋል። ፈጣሪውን የሚያሳዝን የሚያሰድብ ስራ ይሰራል። አንገቱ ላይ ማተም አድርጎ የስም ክርስቲያን ማለት ይሄ አይደለም። በመንፈስ መጎዳት ማለት እኮ ይሄ ነው። ስለዚህ በስጋም በመንፈስም ተጎድተን እንድንኖር አጋንንቱ ይፈልጋል ህፃናትን። ስለዚህ ወላጅ ወዶ ፈቅዶ ጠንቋይ ቤት ይዞ ለመሄድ ምን ያደርጋል? ህፃናትን ገና በልጅነታቸው ምን ያደርጋል? ያሳምማል። ወላጅ ደግሞ ልጁ ሲታመምበት አረ የመድኃኒት ያለ እያለ ይሯሯጣል አይደል? የገጠር ወላጅ እንደዛ አይደል? መልሱልኝ። የገጠር ወላጅ ነው። አረ የመድኃኒት አለ እያለ በቃ ምንም እኮ መንፈሳዊነት ላይ እንደው መንፈሳዊነት ላይ በቃ ጸበል ነው የሚወስደው። በቃ ከዚህ ውጪ የዘለለ ነገር አያደርግም። በቃ ወደ ጸበል ያስኬዳል። ጸበል እምቢ ካለው በጸበል ለውጥ ካልመጣ በቃ አባብዬ ጋር ሊሄድ፣ ጋሽ እንትና ጋር ሊሄድ፣ ደብተራው ጋር ይዞ ይሮጣል፣ ጠንቋዩ ጋር ይዞ ይሄዳል። ከዛ በማለዳ መያዝ የሚለው ነገር ተፈጸመ። በማለዳ ልጁን አስይዞ ቁጭ፣ ለስጋዊ በሽታ መፍትሄ ብሎ ዘላለማዊ በሽታ ጥሎበት ቁጭ። በጣም ያሳዝናል። የእውነት ብዙዎቻችን እኮ በዚህ ውስጥ ስላለፈን እኮ ነው ዛሬ አሰቃቂ የሆነ ህይወት የምንኖረው። በጣም የሚደብር ህይወት የምንኖረው ለዛ ነው። በማለዳ ስለተያዘን ነው። ገና ወላጆቻችን አስረክበውን ማለት ነው። ለጊዜያዊ በሽታ መፍትሄ ብለው የሆነ የዘላለም በሽታ ጥለውብን ቁጭ አደረጉን። ከዛ ያው አሁን ዛሬ እንታገላለን። ልቀቅ አትልቀቅ፣ አጋንንት ልቀቅ፣ አለቅም። ገና በልጅነት ይዣለሁ። በስግደት በጸሎት መታገል፣ በመቁጠሪያ መታገሉን እኮ የተያዘዝ ነው ገና በማለዳ ስለተያዝን ነው። አንዱ ይሄ ነው። ግን መንፈሳዊ ሰው ምንድን ነበር ማድረግ ያለበት? ልጁ በሕፃን ሲታመም ማቁረብ ነበር ያለበት። ማቁረብ፣ ስለ ልጁ መማፀን፣ ሱባኤ መግባት። ያኔ ይስተካከል ነበረ ልጅየው። ስለ ልጁ ሱባኤ ቢገባ፣ ስለ ልጁን አከታትሎ ቢያቆርበው፣ ልጁን ለቅዱሳን መላእክት አሳልፎ ቢሰጥ አይጠበቅም? ያ ልጅ ቢማፀንለት ይጠበቃል። ልጁን መልክ ድርሳን እየጸለየ ቢያጠምቀው አይጠበቅም? ልጁ ማን ይነካዋል? ምንም አይነካም ነበር። ይሄ ነው የወላጆቻችን ችግር። አሁን ተረዳሽ እህቴ? ይህን ጥያቄ ጠየቅሽ። ይሄ ነው ችግሩ። ተመልከች፣ እናት ባለማወቅ አሳልፋ ሰጥታሽ ነበር እና አሁን መንፈሱ አለ ወይስ የለም? እንዴ ቁጭ ብሎ ነው የሚቀመጠው። ምንሽን ይቆጣጠራል መሰለሽ እህቴ? ተመሳስሎ መንፈሳዊ ህይወትሽን እንዳታጠናክሪበት ነው የሚጠነቀቀው። አጋጣሚ ይጠብቃል። አንቺን ቢችል ከሃይማኖት የሚያስወጣበትን ምክንያት አውቆ ከመናፍቃን ጋር ያገናኛል። ብዙውን ጊዜ እንደዛ ነው የሚያደርገው እኮ ዛር አውቆ
የአሕዛብ ግሩፕ ውስጥ እንድትገቡ ያደርጋል። አዎ የአሕዛብ ግሩፕ ውስጥ እንድትገቡ በማድረግ ሃይማኖትን በማጠራጠር እውነት መድኃኒዓለም አለ ይላል በውስጡ ነው። እውነት መድኃኒዓለም አለ፣ እውነት ኦርቶዶክስ ትክክለኛ እምነት ነው ይላል ውስጡ ነው። ያጠራጥራል ከመናፍቃን ጋር ደግሞ እኮ ኮምፓሽን አይደል ያልሽኝ እህቴ? የመናፍቃን ትምህርት ቤት እዛም አስገብቶሻል ማለት ነው። ዓላማው ምን እንደሆነ ታውቂያለሽ? ሃይማኖት ማስቀየር ነው። በተለይ ካቶሊክ፣ ፕሮቴስታንት የራሳቸው እንትን አላቸው፣ የራሳቸው ትምህርት ቤት። የኦርቶዶክስ ልጅ እዛ ሄዶ ይማራል። ከዛ የምን መንፈስ ነው የሚሸምተው? የመናፍቅ መንፈስ ይሸምታል። የመብራን ጸር የሆነ መንፈስ ይሸምታል። በእንደዚህ አይነት መልኩ ነው የሚያሳድገው ማለት ነው። ከዛ ያ የመናፍቅ መንፈስ ቁጭ ብሎ ልባችን ላይ ማጠራጠሩን እያያዛል። ጸሎት አያስፈልግም ይለናል። ወይም ደግሞ የምንጸልየው የምንሰግደው ስግደት ጥቅም አልባ እንደሆነ በህሊናችን ይደሰኩራል ሁሌ። አንዱ ይሄ ነው ችግሩ ማለት ነው። እና እህቴ ሳይኖር ቀርቶ አይደለም፣ እሺ ተመሳስሎ ነው። ቁጭ ጊዜ ይፈልጋል። ግልጽ ነው አይደል? መቼ ማፈግፈግና መቼ መፈታተን እንዳለበት ጠንቅቆ ያውቃል። እና አሳቻ ሰዓት ይጠብቃል ቁጭ ብሎ። አንቺ ከመንፈሳዊ ህይወት ፈቀቅ የምትይበትን አጋጣሚ ይፈልጋል። አንቺ ጾም፣ ጸሎት፣ ስግደት ከንቱ ነው የምትይበትን ቀን ይጠብቃል። የምትዘናጊበትን ቀን ይጠብቃል። አንድ ቀን ግልጽ ነው አይደል? ኃጢአት ስትሰሪለት ደግሞ ሰራዊት ይሰበስባል። ምን ስትሰሪለት? ኃጢአት ስትሰሪለት ያጠናክራል አይሉ ማለት ነው። ጾም ሲጸልይ ይበተንበታል፣ ሰራዊት ይቀንስበታል። ጾም ሲጸልይ ስትሰግጂ መንፈሳዊ ህይወትሽ ሲጠናከር ሰራዊቱ የሱ ይቀንስበታል፣ ይሄድበታል። ስንት ለፍቶ ኃጢአት አሰሪቶች የሰበሰበው መንፈስ ትበትኝበታለሽ፣ ወይም ማን ነው ትሸኝበታለሽ፣ ታራግፊበታለሽ። እና ደግሞ ጠብቆ ደግሞ አንቺ መጨፈር መስፈን ሲጀምሪለት፣ ሐሜት ሲጀምሪለት፣ ዓለማዊ መሆን ሲጀምሪለት ደግሞ አረረ ተመቸኝልና ደግሞ ይጨምራል ሰራዊት። አይሽ አይደል? እንዲህ ነው በቃ የሚያደርገው ተመሳስሎ ቁጭ። ያ ነው። እና አንቺ ምንድነው መንፈሳዊነትሽን ማጠናከር ነው። ያሉትን ክፉ መናፍስት ደግሞ ከእናት ከአባትም የመጣው መንፈስ ደግሞ ለአንዴና ለመጨረሻ ጊዜ ከህይወትሽ ነቅሎ እንዲያወጣለሽ መማፀን ነው ከአንቺ የሚጠበቀው። ግን አደራ ፈተና ውስጥ ነን ያለነው። እሺ መቼም ቢሆን መዘናጋት የለብንም። ጠላት ያለበት ወታደር ይተኛል? ንገሩኝ እስቲ። ይተኛል? ወንድሞች አይተኛም አይደል? ጌታ ያለውን ቃል አትርሱ። በዓለም እስካላችሁ ድረስ ፈተና አለ። እንኳን አንቺ ይቅርና መንፈስ የተሸኘለት ራሱ መተኛት የለበትም። ተሸኝቶልኛል ብሎ መቀመጥ የለበትም። ሁሌ ነቅቶ መጠበቅ አለበት። እኛ የጦር ግንባር ላይ ያለን ወታደሮች ነን። እዚህ ምድር ላይ እኮ ሰይጣን ተጥሏል አይደል እንዴ? ቅዱስ ሚካኤል የጣላቸው መናፍስቶች አንዱ እዚህ ምድር ላይ ወደቁ አይደለ? የት ነው የወደቁት? ግማሹ ሲኦል ነው አይደል? ታች። ግማሹ አየር ላይ ነው አይደል? ግማሹ ምድር ላይ ነው አይደል? ምድር ላይ ሲባል ደግሞ ባህር ላይ አለ። አሁን መልአከ መንክራት መምህር ግርማ ላይ የተጻፈው ጽሑፍ አሁን ባህር ላይ የሚለው ቆላ ደጋ፣ ባህር ላይ፣ ምድር ላይ የሚለው ምድር ላይ የተጣሉ ናቸው ባጭሩ። ግን በዋናነት የሚታወቁ 3 ቦታ ነው የተጣሉ። 3 ቦታ ከምድር በታች ከሳጥናኤል ጋር አብረው የወረዱ፣ ምድር ላይ የቀሩ እና ደግሞ አየር ላይ የቀሩ። በዋናነት እንደዛ ነው። 3 ቦታ ነው መጽሐፍ አክሲማሮስ የሚነግረን ማለት ነው። ታዲያ እነኚህ መናፍስቶች ይፈታተናሉ። ታዲያ በዚህ ጠላት ውስጥ ተከበን ደግሞ መተኛት የአጋንንት ላስጨራሽ ፊልሚያ በበዛበት ዓለም ላይ ከጾም ከጸሎት ከስግደት ተራቅቶ ከቅዱስ ቁርባን ተራቅቶ መኖር ማለት ወረርሽኝ በበዛበት አካባቢ ያለ ክትባት እንደመኖር ማለት ነው። ያለ ጥንቃቄ ያለ ክትባት እንደመኖር ማለት ነው። እና ልትጠናከሪ ይገባል። መንፈሳዊ ሕይወትሽን አጠናክሪ ለማለት ነው። ግልጽ ነው? ተመለሰልሽ?
አዎ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ፣ በእድሜ በጤና በጸጋ ይጠብቅልኝ። ወንድሜ አመሰግናለሁ በጣም። አሜን። ግን አንድ ምክር ልምከርሽ እህቴ፣ ሰምተሽኛል? ቆይ አሁን የጠየቀችኝ አደራ እህቴ፣ መዝሙረ ዳዊት መቼም ቢሆን እንዳታቋርጭ እሺ? ግልጽ ነው? አደርሳለሁ። አዎ አደርሳለሁ። ሙሉም ባይሆን ዋና መጀመሪያ አደርሳለሁ ሰዓት ስለሌለ። እንደምንም ብለሽ የየዕለቱን ለማድረስ ሞክሪ። መስመር ውስጥ ግቢ። ከዛ በህይወትሽ ዘመን ሳታቋርጪ ሁሌ ቋሚ አድርጊ እሺ? መዝሙረ ዳዊትን በደንብ በቃ ትከዩ፣ ቋሚ አድርጊው። ለሁላችሁም ነው መከራችሁ እህት ወንድሞች፣ መዝሙረ ዳዊትን ቋሚ አድርጉት። ሁሌ የሰኞን የማክሰኞን እንደምንም ብላችሁ ለመጸለይ፣ ከዛ በጸበሉ መጠመቅ። በእውነት መዝሙረ ዳዊት የሚጸልይ ሰው እድሜውም ይረዝማል። አንደኛ ሰላም ነው የሚያገኘው። ሃይማኖቱ ሁሌም ስቴብል ነው የሚሆነው። እንደ ብረት የጠነከረ ሃይማኖት ነው የሚኖረው። ከአምላኩ ጋር ደግሞ የንስሐ ልብ ይኖረዋል። ሁሌ ማረኝ ይላል። ሁሌ ማረኝ አምላኬ ከአንተ ውጪ ማን አለኝ ይላል። የትህትና ልብ ይኖረዋል። ልቡ ትሁት ነው። ካልታሰበ አደጋም ደግሞ ሁሌም ይጣበቃል መዝሙረ ዳዊት የሚጸልይ ሰው። እና እህቴ እኔ መመክረሽ እንደ አንድ ወንድም አደራ በህይወት ዘመንሽ መዝሙረ ዳዊትን ቋሚ አድርገሽ ኑሪ ከውዳሴ ማርያም ጋር በዋናነት ማለት ሳታቋይ የትም ሁኚ የትም ትዝ ይበልሽ። በቃ ወይ ዛሬ መዝሙረ ዳዊት አላደረስኩም እረረ ብለሽ ቶሎ ብለሽ ጸሎትሽን ያቋረጥሽን መቀጠል የትም ቦታ ብትሆኑ ይሄ የአንድ ክርስቲያን ግዴታው ነው። እና እንደዛ አድርጉ እህት ወንድሞች፣ ሌሎቻችሁም ጭምር። አንቺም ያንን አድርጊ እሺ? በተረፈ በርቺ። ጎዶልያስ እግዚአብሔር ታላቅ ነው። ገብርኤል ወንድሜ ነኝ ልግባ። ተገብርኤል ቅዱስ አሐዱ አምላክ አሜን። ወንድም አለም እንደምን ዋልክ? ሁላችሁም እንደምን ዋላችሁ? እንኳን አደረሳችሁ። እኔ እንደ እግዚአብሔር መልካም ፍቃድ ብትችልና በውስጥ ብታወራኝ ደስ ይለኛል። በድምፅም በብዙ እታወቃለሁኝ እና በቤት ውስጥ የታሪክ የቤተሰብ በትዳር መሀል ያለን ነገር ላጫወት ስለፈለኩኝ እንድትመክረኝም ስለፈለኩኝ ነው። እዚህ ጋር ባላወጣው ደስ ይለኛል ብትችል ወንድም አለ። እሺ መልካም እህቴ። እሺ እግዚአብሔር ስለፈቀደ አብራሽ ገብርኤል እኔ ልግባ። ወለተ መድን ልግባ። እህተ ገብርኤል ሰላም ደነኝ ወይ? እህተ ገብርኤል እሺ ወለተ ማርያም እህተ ገብርኤል ድምጤ ይሰማል አይደል? ድምጽ አዎ ይሰማል። እሺ ወንድሜ ሰላምህ በክርስቶስ ይብዛልኝ። አሜን። አንቺም ሰላም ይብዛ። በመጀመሪያ ከፈቀድክልኝ ላመሰግንህ እፈልጋለሁ። 2 ደቂቃ ብቻ። በምን ምክንያት ምን አደረኩና? ከእግዚአብሔር በታች በጣም ነው የማመሰግነው ወንድሜ። በእውነት እዚህ ግሩፕ ውስጥ ከገባሁ አመት ምናምን ነው የሚሆነኝ። ብዙ ነገሮች ተስተካክለውልኛል። ብዙ ነገሮች መስመር ይዣለሁ። እስካሁን የኖርኩት እድሜ እንዲያውም እንደ ኖርኩ አልቆጥረውም። ያኔ ኖሬ ግን እንደ ሞተ ሰው ነው የሆንኩት ማለት ነውና ግን ወደዚህ ግሩፕ መጥቼ ስለ ቅዱሳን ታሪክ ስንክሳር ስታስተምር በቃ ከዛን ጊዜ ጀምሮ ነው ህይወቴ የተቀየረው። ብዙ ነገሮች ተስተካክለውልኛል ማለት ነውና እግዚአብሔር ይመስገን። አንተን የሰጠን ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። አሁንም ደግሞ ላንተ ጸጋውን ጥበቡን የምታስተምርበትን እውቀቱን በእውነት ከዚህ በላይ ይስጥህ። ከኔ ላይ እድሜ ቀንሶ ላንተ ይጨምርልህ ወንድሜ። አሜን። ያንቺንም እድሜ ያርዝምልን እህት አለምዬ። እሺ ቀጥይ። እሺና ግን ይሄ ብዙ ነገሮች ተቀይረውልኝ አንድ ነገር ብቻ ነው በቃ ላስተካክለው ያልቻልኩት ነገር ማለት ነው ወንድሜ። እና እንደው እግዚአብሔር አምላክ ፈቅዶ በአንተ ላይ ቢገስጸኝ ቢያስተምረኝ ቢመክረኝ ቅዱስ ፈቃዱ ሆኖ አንድ ጥያቄ አለኝ። ምንድነው? በህይወት ጉዳይ ነው፣ በትዳር ጉዳይ ማለት ነው እንደዚህ። እና የሆነ በስደት ዓለም ነው ያሉት። እንግዲህ በስደት ዓለም የሚኖሩ እህቶቼ ያውቁታል። ምን ጨርሰው በስልክ ነው ሁሉ ነገር የሚያልቀው።
የሚጀመረውን በስልክ ነው የሚያልቀውን በስልክ ነው እና እኔ ያለብኝ አንድ ችግር አለ። ችግሬ ምንድነው? እኔ የሚፈልጉኝ አልፈልግም። እኔ የምፈልገው ራሴ በቃ ራሴ የመረጥኩትን ነው እንጂ የሚፈልጉኝ ንጹህ ልብ ያላቸው ነፍሴ ታውቃለች ንጹህ ልብ እንዳላቸው እነዛ ለህይወት ጥሩ እንደሚሆኑ እነዛ ሰዎችን እያወቅኩኝ ግን በጭራሽ እነዛን ሰዎች አላይም። ራሴ የፈለኩትን ነው ሄጄ እሰበራለሁ ማለት ነው። በቃ እጎዳለሁ። እና ደግሞ ይሄ እንዳለ ሆኖ የሆነ ለምሳሌ እኔ የፈለኩት አንድ ሰው አለ በጣም የፈለኩት ግን ከኋላ ደግሞ ሌላ የሚፈልገኝ ሰው አለ በጣም ከልቡ እና ያንን የሚፈልገኝን ሰው ልክ እንዴት ነው መጣ ሄደስ እያልኩ ነው በቃ ልክ እንደመጫወቻ በለውና ከእኔ የምፈልገውም ሰው እንደዛኛ ያደርገኝ እዛ ጋር ሄጄ ተጎድቼ ስመለስ እዚህ ጋር እመጣለሁ እዚህ ጋር መጥቼ ደግሞ በቃ ካልተመቸኝ ብዬ ደግሞ ሄዳለሁ እና ይሄን ባህሪ እንዴት አድርጌ ልተው እና ሴትስ ምን አይነት ሰው ነው መያዝ ያለባት ለህይወቷ የሚለውን ብትመክረኝ ወንድሜ። በቃ ይሄን ነገር ነው መተው ያልቻልኩት። መልካም እሺ ታለምዬ ይኸውላችሁ በጣም ጥሩ ጥያቄ ነው የጠየቀችን እህታችን ገብርኤል። በእውነት ብዙዎቻችን የምንማማርበትና ብዙዎቻችን ያለንበት ችግር ነው በጣም አይደለም። እስቲ የእህታችን ችግር የብዙዎቻችሁ ችግር እንደሆነ ተስፋ አደርጋለሁ። ብዙዎቻችሁ የምትቸገሩበት ነው። እናንተ የምትፈልጉት ሌላ ሰው፣ እናንተ የሚፈልጋችሁ ደግሞ ሌላ ሰው አይደለም። ትክክል አይደለም? ይሄ እኮ በጣም የብዙዎች ችግር ነው። እሱ ከኋላ ሆኖ እሷን ይለምናታል። እባክሽን እባክሽን ይላታል። ያላንቺ መኖር አልቻልኩኝም፣ የምትፈልጊውን አደርግልሻለሁ፣ እንደምትሆኝ ሆንልሻለሁ ይላታል። እሷ ደግሞ ቦታ አትሰጠውም። ድምፁን ራሱ መስማት አትፈልግም። እሷ ደግሞ በራሷ ሌላ ሰው ታዳለች፣ ሌላ ሰው ትለማመጣለች፣ ሌላ ሰው ትለምነዋለች። ክብሯን ጥላ ክብሯን እስከ መጣል ሁሉ ደርሳ አረ ሴት ልጅ እንዲህ ትሆናለች እስክትባል ድረስ። ይሄ የብዙዎች ችግር ነው። ወንዶችም ልክ እንደዛው። ወንዶችም ሴቶች ጋር ብቻ አይደለም እንዲህ አይነት ነገር ያለው፣ ሴቶች ጋር ብቻ ሳይሆን ወንዶች ጋርም ጭምር ነው። ወንዱም ልክ እንደዚሁ እሷ ወዳው ያለ አንተ መኖር አልችልም ትለዋለች። እሱ ደግሞ ሌላ ሴት ነው የሚፈልገው። አይኑ ያለው ሌላ ሴት ጋር ነው። እንዲህ አድርጎን እኮ ነው ጠላት የትዳር ዕድላችን ዝግትግትግት ያደረገብን። በእውነት የብዙ ሰው ችግር ነው። ግን ይህንን እንዴት ነው የምናስተካክለው? እውነት ነው። በነገራችን ላይ እኔ ሌላውንም የሚያሳድደውንም ሰው አልነቅፈውም። ለምን ከተባለ ሳይወደው አብሮ ይኑር ማለት ከባድ ነው አይደል? ያለ ፍቅር አብሮ መኖር ይቻላል እንዴ? ምንም ስሜት ከሌለው አንድ ሰው ምንም ስሜት ከሌለው ለሷ እንዴት አድርጎ መኖር ይችላል? ከሷ ጋር አብሮ እንዴትስ ሊንከባከባት ይችላል? ለትዳር ትልቁ መሰረቱ ምንድነው? ንገሩኝ እስቲ። ምንድነው ትልቁ መሰረቱ ለትዳር አብረው ለመቀጠላቸው? ፍቅር ነው አይደል? እሷም እሱም መውደድ አለባት። እሱም እሷን ከልቡ አጥብቆ መውደድ አለበት። ያኔ ይንከባከባታል እንደ ራሱ ሰውነት ስለሚያይ። የእሷ ሰውነት እኮ የኔ ሰውነት ነው ይላል። የገዛ ሚስቱን የሚወድ ራሱን ይወዳል እንዳለው ቅዱስ ጳውሎስ። ማንም የገዛ ስጋውን የሚጠላ ከቶ የለም እንዳለ። እሷም ልክ እንደዚህ ደግሞም ቅዱስ ጳውሎስ ለሴቶች ምን ብሏል? ቤተክርስቲያን ለክርስቶስ እንደምትገዛ ሚስቶች ደግሞ ለባሎቻቸው ይገዙ ይላል። ቤተክርስቲያን ለክርስቶስ የምትገዛው እንዴት ነው? ወዳው አይደል? አምላኬ እያለች ቀን ከሌሊት ስሙን ብጠራ ትሰለቻለች ቤተክርስቲያን? የጌታን የክርስቶስን ፍቅርን መሰረት ያደረገ ነው አይደለም? ለክርስቶስ ቤተክርስቲያን የምትገዛው ፍቅርን መሰረት አድርጋ ነው። ሚስትም ልክ ለባሏ የምትገዛው ፍቅርን መሰረት አድርጋ ነው። ፍቅር ካላት በጣም ትንከባከበዋለች። ስለሚበላው ትጨነቃለች፣ ስለሚጠጣው፣ ስለሚበላው እንደውም
ትንሽ አኩርፎት ቁጭ ካለ ምን ሆንክብኝ እያለች ትንከባከበዋለች። ምን ላምጣልህ፣ ምን ላቅርብልህ፣ እባክህ አትጨነቅ። እንክብካቤዋ ልዩ ነው፣ ምክንያቱም አጥብቃ ስለምትወደው። እሱም ልክ እንደዚሁ ዝም ብላ ራሷ ላይ እንዲቀመጥ ራሱ አይፈቅድለትም። በጣም እሷን ከመውደዱ የተነሳ ማለት ነው። ሰው ድንገት ትንሽ ዞር ብሎ ካያት ይጨነቃል፣ ምክንያቱም አጥብቆ ስለሚወዳት። ይሄ የፍቅርን ኃይል ነው የሚያሳየው ማለት ነው። በመካከላቸው ያለውን ፍቅር ነው። ይሄ ምንድነው ልላቸው የፈለኩት? በመካከላቸው ያለው ፍቅር አብረው ለመኖራቸው አብረው ለመቀጠላቸው በጣም ወሳኝነት አለው ነው። እና ሳይዋደዱ አብረው ይኖሩ ማለት ችግር ነው፣ ከባድ ነው። አጋንንቱ ደግሞ ምንድነው የሚያደርገው? ለሷ የሚሆናትን ሰው እንዳትወደው ያደርጋታል። ለሷ የሚሆናትን የሚንከባከባትን ንግስት አድርጎ የሚያኖራትን እንዳትወደው ቦታ እንዳትሰጠው ያደርጋል። ወይም ደግሞ የእሷን ስሜቱ አድርጎ ይጠላዋል ልጁን። የማንን ስሜት? ባጭሩ እንደ ገዋን ይለብሳታል ማለት እኮ ነው። ባጭሩ እንደ ገዋን ከለበሳት በቃ የእሷ ስሜትን እሱ ስሜት ከተጋራ፣ አጋንንቱ ከተጋራ እሱ የሚወደውን ትወዳለች፣ እሱ የሚጠላውን ምን ታደርጋለች? ትጠላለች። በትክክል እሱ የሚጠላውን ነው የምትጠላው እኮ። እሱ የሚጠላውን ትጠላለች። በአጭሩ የእሷ ስሜት ነፃ አይደለም። የእሷ ስሜት ነፃ አይደለም ማለት ነው። አንዱ በዚህ መልኩ ነው የምንረዳው። ስለዚህ አጅሬ ውስጥ ሆኖ ሲጠላ አቃቂር ሲያወጣ እሷም አብራ አቃቂር ታወጣለች ማለት ነው። አንዱ ይሄ ነው። ወንዱ ጋርም ልክ እንደዚሁ ማለት ነው። አንዱ በዚህ ምክንያት ነው። ታዲያ ለዚህ መፍትሄው ምንድን ነው? ምን ነው ለዚህ መፍትሄው ከተባለ ጸሎት ነው። ዋናው ትልቁ ነገር ጸሎት ነው። ምን ብለን እንጸልይ ነው ዋናው ጥያቄ። እሺ ጸሎት ነው መፍትሄው፣ ግን ምን ብለን እንጸልይ? ምርጫዬ ውስጥ ማን ግባ? ምርጫዬ ውስጥ ማን ግባ? አንተ ግባ። በትክክል አንተ ምርጫዬ ውስጥ አንተ ግባ። ልቤን ልብ አድርጋ አንተ ምረጥ። ጌታ ሆይ የኔ ስሜት ትክክል አይደለም፣ እኔ ለኔነቴ ስሜት አትተወኝ እባክን። ጌታ ሆይ ለኔ የሚሆነኝን ሰው እንድወደው አድርገኝ ብላ መጸለይ አለባት። አጥብቃ መጸለይ አለባት። በዚህ ጉዳይ ርዕስ ሰታ ማለት ነው። ለኔ የሚሆነኝን ሰው የምወድበትን ልብ ስጠኝ ጌታዬ መድኃኒዓለም ኢየሱስ ክርስቶስ ሆይ ለኔ የሚሆነኝን ሰው መውደድ አቅቶኛል፣ አልቻልኩኝም። እባክን ትክክለኛ ፍቅር ውስጥ እንድገባ አድርገኝ፣ ስሜቴን ከአጋን ስሜት ነፃ አድርግልኝ። እንዲህ ብላ መጸለይ መቻል አለባት። በጸሎት ያልታገዘ ምርጫ ስለምናካሄድ እኮ ነው ወንድሞች፣ ብዙዎቻችን ለኛ የሚሆነን ሰው መምረጥ ያቃተን። ምርጫችን ላይ ማንን አላስገባንም? እግዚአብሔርን አላስገባንም። ግባ አንተ ምርጫ ውስጥ ማለት መቻል አለብን። እና እህቴ አጥብቀሽ መጸለይ ያለብሽ እንዲህ እያልሽ ነው። እሺ እህተ ገብርኤል ለኔ የሚሆነኝን ሰው መውደድ የሚችልበትን ልብ ምን በለኝ ስጠኝ አምላኬ። አንዱ ይሄ ነው ትልቁ የመጀመሪያው መፍትሄው። እንደ አንድ መንፈሳዊ እሱ ነው ማድረግ ያለብሽ። ሁለተኛው ደግሞ አመለካከትሽን መቀየር ነው። አመለካከትሽን መቀየር። በተለይ ወንድሞች ብዙዎቻችን ችግራችን ምንድነው ታውቃላችሁ? እናያለን ወይ እንወዳለን ወይ እንጠላለን። አብዛኞቻችን ፍቅራችን የተመሰረተው በልብ ሳይሆን በእይታ ነው። እውነት ውሸት? ከልባችን ጋር እኮ አይደለም ተማክረን፣ አይናችን አይተን ነው በቃ እናያለን። ውይ እሱ ነው እንዴ? በማየት ብቻ እኮ ነው። ቀርባ አላየችው፣ አላዋራችው፣ ምንም አልቆየችም።
በማየት ብቻ ወዲያው በቃ ኢግኖር ታደርገዋለች። ውይ እሱ ነው እንዴ? አይ እኔም ይሄማ ለኔ አይሆነኝም ታይፒ አይደለም ትላለች። በቃ ከዛ ሰዓት ጀምሮ ማውራት እራሱ አትፈልግም ማለት ነው። ፍቅርን በአይን መመስረት ማለት ይሄ ነው። እሱ ደግሞ ከባድ ነው። አመለካከት መቀየር ያልኩት አንዱ ይሄ ነው እህቴ፣ አመለካከት መቀየር። ስለዚህ መጀመሪያ እንደ አንዳንዱ ጋር እኮ ሳስቡት ነው ውስጥ የሚገቡት። እውነት ውሸት እንፈቃቀራለን ተብሎ ሳያቅዱ በቃ መጀመሪያ እንደ ጓደኝነት ነው የሚቀራረቡት። ከዛ ሳታስበው ትለምደዋለች። ሳታስበው መጀመሪያ አካባቢ እኮ ገና እንዳየችው እግሬ አምልጭ የምትለው ወንድ ሊሆን ይችላል እኮ ገና ስታየው። አረ ይሄማ አይሆነኝ የምትለው ሊሆን ይችላል። ግን በጊዜ ሂደት ብዛት ስትቀላለድ አብራ ስትጨዋወት ቀስ እያለ ልቧ ውስጥ ይገባል። ቀስ እያለች ልብ ውስጥ ትገባለች በጊዜ ሂደት ብዛት። ከዛ በኋላ አንድ ቀን ዞር ብሎ ከፊቷ ሲጠፋ ወይኔ ምን ነው ጠፋ ብላ ደጃጁ ነው የምትመለከተው። ተመስርቷል ማለት ነው። ግልጽ ነው አይደል? ፍቅሩ ተመስርቷል ማለት ነው። ይሄኔ መናፈቅ ከጀመረች እሱን ማየት ምን ነው ጠፋ ማለት ከጀመረች ምን ነው ጠፋች ብሎ ማየት መፈለግ ከጀመረ ልብ ውስጥ የተተከለ ነገር አለ ማለት ነው። ልቧ ውስጥ የተተከለ ነገር አለ ማለት ነው። ስለዚህ በማየት ብቻ ሰውን ኢግኖር አታርጉ ነው መልእክቴ። ቅረቡት። ወደ ያንቺ ሆነም አልሆነም እስቲ መጀመሪያ አብረሽ እስቲ ቀጥይ፣ ኑሪ ውስጥ የተወሰነ ጊዜ እስቲ እዩ፣ ፈትሽ እስቲ አብረሽ እስቲ አውሪ እስቲ መንፈሳዊነት ጀምር እስቲ መንፈሳዊነት መጀመሪያ። ገና ምኑንም ሳታይ ውሃው ሳይሞቅ አላፈቅረውም አለ እንዴ? አለ እቶ ይቻላል? አላፈቅረውም ገና ምንዋንም ሳያ አላፈቅራትም ይቻላል? አይቻልም። በጊዜ ሂደት ብዛት ያስጠላህ የመታለች ቅዲያ እግዚአብሔር ይገስጽ። በጊዜ ሂደት ብዛት ምን እንደሚፈጠር አታውቁም። ምን እንደሚፈጠር አሁን ለምሳሌ እህተ ገብርኤል እንበልና ለአንቺ የሚሆን ሰው አለ እንበል። ያ ልጅ ብዙ እየተማጸነሽ ነው እንበል። አንቺ ግን እየሸሸሽው ነው እንበል። ምን ታረጊያለሽ? አብረሽ ትቀርቢና ተስፋ እኮ አይደለም የምትሰጪው። በቃ እንጋባለን አይደለም የምትይው። እንጋባለን የሚለው ደረጃ ላይማ የሚደረሰው ፍቅሩ መጀመር ከተመሰረተ እና የእግዚአብሔር ፈቃድ ከሆነ ነው። ፍቅሩ ተመስርቶ የእግዚአብሔር ፈቃድ ከታከለበት ነው እንጂ ዝም ብሎ እንጋባለን አይባልም። ግን ቀጥታ ምንድነው? እስቲ አብረሽ ኑሪ፣ እስቲ አብረሽ ይሄ ጋብቻ የሚለውን ነገር ሰርዡ። መጀመሪያ ጋብቻ የሚለውን አስተሳሰብ ሰርዡና ከዛ በኋላ እስቲ አብረሽ መኖርን ልመጂ ከሱ ጋር አንድ እሱን። በመሀል ደግሞ ጸልይ፣ ጌታ ሆይ የምወድበትን ልብ ስጠኝ እባክህ። እውነተኛ ፍቅር ካንተ ነው የሚገኘው። የምወድበትን ፍቅር እባክህ ልብ ስጠኝ ያልሽ ደግሞ ትማጸኛለሽ ከሱ ጋር ግንኙነት ጀምረሽ ማለት ነው። በዚህ መልኩ ፍቅር ይመሰረታል ሳታስቡት ማለት ነው በመሀል እና አንዱ ይሄ ነው። ስለዚህ በማየት ብቻ ሰውን አትሽሺ። አንድ ወንድማዊ ምክሬ ነው። ሁለተኛ ደግሞ ምርጫሽ የአምላክ ምርጫ እንዲሆን በጸሎት እግዚአብሔርን ጠይቂ። ሁለቱ ናቸው እኔ የማውቃቸው መፍትሄዎች። ተመለሰልሽ? አዎ ወንድሜ። መልካም እሺ። የአምላክ ጸጋውን ያብዛልህ በእውነት። አሜን አሜን እላለሁ። እሺ ስማችሁን ተናገሩ። ሂሩተ ማርያም ወለተ ማርያም ብጠይቅ ማርታ ሂሩተ ማርያም አቤት ሰላም ሂሩተ መምህር። ማርያም እሺ አቤት ቀጥይ። ሰላም መምህር። እንደምን እግዚአብሔር አመሻችሁ? ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ይቅርታ በስመ አብ ወወልድ ወመንፈስ ቅዱስ። ተናግሬ ስለማላውቅ ትንሽ ተደናገርኩኝ። ይቅርታ። ችግር የለውም እቴ።
እና እኔም በጣም ችግር ላይ ነው ያለሁትኝ በትዳር ጉዳይ። ወንድም አለ ምን ያለሁትኝ በውጭ ነው ባለቤቴ ጋር እንዲሁ በስልክ ተገናኝተን ነው ተዋውቀን ነው ሄጄ ትዳር አድርጌ የመጣሁትኝ። ያም ሆኖ አልፎ አንድ ልጅ ወልደናል እና አብረን እየኖርን እያለ እኔ በውጭ ነው ተመልሼ ያለሁትኝ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ እና ወንድም አለሜ እሱን በምንም አይነት ነገር የሚረዳኝ ነገር የለም። ቤተሰቦቹ የቄስ ዘር ነው፣ እሱ የቄስ ቤተሰብ ነው። ግን ግማሽ ወገኑ እንዳለ ደብተራ ናቸው። እና ምንድነው ልል የፈለግኩትኝ እንዲህ እየኖርን በቃ ምንም እንትን አላልኩበትም። እየኖርን እያለ በብዙ ነገር እየኖርን እያለ እኔ ያኔ በስመ አብ ወወልድ ወመንፈስ ቅዱስ አይዞሽ አማትቢ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ በስመ ስላሴ ስም ወንድም አለሜ ምን አለ መሰለ ከመጀመሪያ ሲጀመር ትዳር ስንመሰርት አጎቱ መምህር ነው። ያኔ አባታችን ልበለው ደብተራ ልበለው ብቻ ይከብዳል። የሚከብዱ ሰውዬ ናቸው። እሳቸው ነው ያጋቡን ማለት ነው። እና ልክ ከሰርግ ቦታ ስንመለስ እቤት ስንደርስ ተቀያየረ ልጁ ተቀያየረ። ቀለበቱን አውጥቶ ወረወረ። እኔ እኮ አላገባውም፣ ውሸቴን ነው፣ በቃ ተውኝ፣ እኔ ውሸቴን ነው የቀልዴን ነው ምናምን ብሎ አለ። ከዛ ደነገጥኩኝ። እኔ እንዲህ አይነት ነገር አላውቅም። ደነገጥኩኝና ወዲያውኑ በስመ አብ ምናምን ብዬ አማትቤ ውዳሴ ማርያም መድገም ጀመርኩኝ ማለት ነው። ከዛ ከብዙ ቆይታ በኋላ ወደ ራሱ ተመለሰ። ስልኬን ላሰባበረ አዲስ አልበም የሰርግ ነበረ፣ እሱን እንዳለ ወርውሮ። የሚደንቃችሁ የወርቅ ቀለበት ይወላጨማል፣ እንዲወርውሮ አወላጨሙ ምናምን። በቃ ብዙ ነገር ነበር የፈጠረው በዛ ሰዓት። ይህን ሰው ብዙም አብሮ ያልቆየውም መመለስ ነበረብኝ። የተሰጠኝ ጊዜ ትንሽ ነበረ። ተመልሼ ወደዚህ መጣሁኝ። በብዙ ይፈታተነኛል። በስልክ ከሌላ ሴት ጋር ብዙ ነገር ይዤዋለሁ። እንደዛም የሆነ በቃ ምንድነው ትዳሬን ስለምፈልገው ብቻ ቀጠልኩበት። ብዙ ነገር እየሰማሁ ቀጠልኩበት። ሄጄ ድንገት አርግዤ የመጣሁ ሰዎች ጥሩዎች ናቸው የነበሩት እዚያ ያሉት። ሂጂ አርግዘሽ ነው ብሎ ሄጄ አርግዤ የመጣሁኝ። ከዛ በኋላ ከቆይታ በኋላ ሆዴ ሲገፋ ለመውለድ ተመለስኩኝ ማለት ነው። ልክ ልወልድ ሳምንት ሲቀረኝ ማለት ነው መምህር ሊገለኝ እንትን ገጀራ ነው የሚባለው አንስቶ ነበረ። እንደዚህ በማየው ምክንያት ተጣልተን ማለት ነው። ይሄ ሰው በጣም የሚያስፈራ ለህይወት የሚያስፈራ ሰው ነው። እንደዚህ ደግሞ ወልጄ ገና የ5 ቀን አራስ ሆኜ እንደዚህ አሁንም ሊገለኝ ገጀራ አንስቶ ነበር። ትንሽ ወንድሙ በመሀል ገብቶ ማለት ነው እንትን ያለው እና በጣም ብዙ ይፈታተነኛል። ትንሽ ስንጣላ የሆነ ቀይሮና ወይ ራሱን ሊያጠፋ እንጨት ላይ ተንጠልጥሎ ምናምን የሚገኝ ሰው ነው ማለት ነው። ያ ሁሉ እንዳለ አሁን ልጄን ክርስትና አነሳሁኝና እኔ ተመልሼ ወደ ውጭ ነው ያለሁትኝ ማለት ነው። እና አጋጣሚ በሆነ ምክንያት ከሰዎቹ ብር ወስደሽ እንደዚህ ታክሲ ግዢልኝ ምናምን ብሎ ነበረ። እዛ እኔ አለ አይደለ እሺ ችግር የለውም እኔ ትዳሬን ነው ፈልገው ገባህ። በብዙ ሁኔታ ተሰቃይቼ ነው ያደግኩትኝ። እንዲህ ብሎ መናገሩ ይከብዳል። በብቸኝነት ዙሪያ ያደግኩ ልጅ ነኝ እና ብቻዬን መሆን አልፈለኩም ገባህ። እሺ ብዬ ልገዛለት ሀሳብ ውስጥ እያለውኝ አጋጣሚ ከቤተሰቦቼ ይጣላል፣ ከኔ ቤተሰብ ማለት ነው። እህቴ በጣም ብዙ ደግ ናት፣ ብዙ ውላለታለች፣ ብዙ አድርጋለታለች። ግን በማየውን ነገር እሷን ይቅርታ እንደማለት ማለት ነው ቂም ይዞ ልጁ አሁን ልጃችን ያለችው እህቴ ጋር ነው። እህቱንም ልጁንም ረሳ ምናምን ነገር። እንዴ አንተ ለምን እንደዚህ ታደርጋለህ? እኔ አንተን እናት እዚህ ሆኜ በራሷ እናት ባጠፋችሁ ጥፋት እኔ አልቅሼ አይደለም ወይ ይቅርታ የጠየቅኳትኝ? እናቴ እህቴ እኮ ማለት እናት ናት። ለምን እንደዚህ አታደርግም? ዘል እንኳን አንቺ ማነሽ እንኳን አንቺ ማለት ነው ክርስቶስ ቢመጣ ይቅር አላትም ማለት። ደነገጥኩኝ በጣም። እንዴት እንደዛ ትላለህ? አንተ የቄስ ልጅ አይደለህ? እንዴት እንደዚህ ታደርጋለህ? እና በየገዳሙ እያልክ ትዞራለህ? እንዴት እንዲህ ትላለህ? ይቅርታ እንዴ እኛ እኮ ክርስቲያኖች አባታችን ነው እንኳን ብለን መጨረስ አንችልም ይቅርታ ሳናደርግ። እዛ ልትመክሪኝ እንትን አትበይ ምናምን ነገር አለ።
ከዛ እንደውም አንቺ አለ ልክ የዚህ የሀገር ክርስመስ ጊዜ ነው አሁን ማለት ነው። እንደውም አንቺ ከህይወት ያውጥቼሻለሁ አንቺ ለእኔ ሞተሻል ምናምን ብሎ አለኝ ማለት ነው ወንድም። አንቺ ለኔ እውነትን ነው። አዎ ምን ሞተሻል ብለሻል? ሞተሻል በቃ ሞተሻል፣ አንቺ ለኔ ሞተሻል። ከዚህ በኋላ ለአንቺ የምጠቀሙን የንቀት ንግግር ነው እንጂ ማለት ነው። አንድ ሲጀመር እኔን አክብሮኝ የማያውቅም ወንድም አለሜ ይቅርታ። አንድ ቀንም ክብር በስመ አብ ወልድ የቱ ጋር እሱ እንዳለ ይሁን ገና እንደዛ ብሎ አለኝ ተሰማኝ። እውነት ነው እንደዛ። እኔ ለሱ ያንን ታክሲ ለመግዛት ማለት ነው ካሁን ሰውዬው ብር ሰጠኝ ይሆን እያልኩኝ እንቅልፍ ሁላ አልተኛም ነበረ ማለት ነው። ሰዎች ጓደኞቹ ሁሉ ይመክሩኛል፣ እባክሽን ተይው ይሄ ሰውዬ እንደዚህ ምናምን ይመክሩኛል። ግን ራሴን ብቻ ነበረ ማዳምጠው። ከዚያ ወዲያው ምን አደረኩኝ ወንድም አለሜ በነበረው ብር ሰውየውን አስጨመርኩኝና ማለት ነው መሬት ገዛሁኝ። ከዛ በቃ እሱ አውጥቶኛል አይደለ ከህይወቱ ሞቼ የለ በቃ ምናምን ብዬ ተውኩኝ። ከዛ ቆይቶ ደግሞ ተመልሶ መጣና ማለቃቀስ ጀመረ ሊመለስ ማለት ነው። የኔ ወንድም አንድ ነገር ልንገርህ፣ እኔ ፍቅሩ አለብኝ ካንተ ልመለስልህ፣ ይቅርታ አደርግልሃለሁኝ፣ ችግር የለውም። እኔ ይቅርታ ማላደርገው ሰይጣን አይደለሁም፣ አደርግልሃለሁኝ። ነገር ግን ማለት ነው ይሄን ነገር አድርጌያለሁኝ፣ ይሄ ነገር ደግሞ አያስደስትም ስለው ከአንዳንድ ምን እንዳለ ታውቃለህ? አንቺ ስትመጪ ራሱ እዚህ ቤት አታገኘኝም፣ በቃ ስለ ልጄ ክፋት እንዳትነግሪያት፣ እኔ ከዚህ በኋላ የለውም አታገኘኝም ብሎ ለቤተሰብ ብጣሽ ወረቀት ላይ ልሞት ነው እንዳትፈልጉኝ ብሎ ወጥቷል። የለም ከዛ ቢፈለግ ምን ቢል ኬት ይምጣ። ከዛ የሆነ ሴትዮ አጋጣሚ ታረጋጋውና መሰለኝ ወደ ተክለ ሃይማኖት ገዳም ሄደ ማለት ነው፣ ደብረ ሊባኖስ ሄደ። ከዛ ከስንት ጊዜ በኋላ ምን አለ ዊንታና ነው ይቅርታ ስሜ ዊንታና 3 ቀን ያላት 3 ቀን ያላት ሀገር ቤት ተመልሳ እሷ ስትደውል ነው እሱ እንትን የምለው 3 ቀኑንም የምጠብቃት እናንተን ቤተሰብ አክብሬ ነው እንጂ ራሴን አጠፋለሁ። ከዛ ቤተሰቦቹ ቢለምኑኝ ቢሰናቱ ሂሩተ ማርያም እንደዚህ ካልተመለሽ እኔ ይኸውልሽ ልጅ አንድ ነገር ቢሆን እንደዚህ ባንቺ ነው። እኔ ምን አረኩኝ? ያውቃሉ ሁሉን ነገር እሱ በደለኛ እንደሆነ እያወቁ እኔ ምን አረኩኝ? እንደዛ ለምን ትሉኛላችሁ ምናምን ብዬ አልኩት ማለት ነው። እና እዛ ተክለ ሃይማኖት ሆኖ ከስንት ጊዜ በኋላ ደውሎ ሌሊት ላይ ሲለምነኝ ምን ሲለኝ እሺ ችግር የለውም እኔ አንተ ያልከው ሁሉ ነገር ይሁን አንተ ያልከው ሁሉ ይሁን በቃ መሬቱንም ከፈለግሽ ካልክሽ እጥላለሁ ችግር የለውም። ቤተሰቦቼ ደግሞ አስማሉኝ። አንቺ በሬሳችን ላይ አትቆሚም፣ ይሄ መሬት ከሸጥሽ ለአንቺ ሰው ጥሩ አይደለም። ሁሉም ሰው የሚደንቀው አባቴን ሁላ አማከርኳቸው። አባቴን ሁላ ሳማከር ይሄ ሰው አይደለም አሉኝ። ይሄ ሰው አይደለም ከአጋንንት የተላከ ነው እንደዚህ የሚለው እንዴ መሬት ሽጪ ስለዚህ እና ጣለምዬ አቤት ባጭሩ አባ ይኸውልሽ ሰዓታችን ለመቆጠብ ያክል እታነቃለሁ፣ እሞታለሁ፣ ራሴን አጠፋለሁ የሚለው መሬት ለምን አልሸጥኩም ነዋ ማለት ነው አይደለም? ዋና ሀሳቡ። ስለዚህ እህት አለምዬ አንድ ነገር ልንገርሽ፣ መጀመሪያ ልጁ የቄስ ልጅ ነው እንደዚህ ነው ስትይ ነበረ መጀመሪያ አካባቢ ላይ ታስታውሺ ከሆነ። ትክክል ነው። ዞሮ ዞሮ የቄስ ልጅ መሆኑና አለመሆኑ አይደለም መታየት ያለበት። እሺ ዋናው ትልቁ ነገር መንፈሳዊ ነው ወይስ አይደለም። የቄስ ልጅ ሆነው ዲያቆን ሆኖ መንፈሳዊ ያልሆነ እኮ ስንት አለ አይደለም እንዴ? ዲያቆን የሚባሉ ነው። ብዙዎች ግን ብዙ ምዕመናን የሚታለሉበት አንዱ ምክንያት በዚህ ነው። መንፈሳዊነቱን ሳይሆን የሚመለከቱት ወይ የቤተ ክህነት ሰው ከሆነ ወይ ደግሞ የካህን ልጅ ከሆነ በቃ እነሱ ከዛ ልጅ በረከትን የሚያገኙ በቃ የቄስ ልጅ እኮ ነው ዘር አለበት እኮ ብለው ራሳችን ችግር ውስጥ የሚከቱም አሉ። እና እግረ መንገዴ ነው የምናገረው። አንቺ እንደዛ አደረግሽ ነሽ ማለት አይደለም። እሺ እህቴ እንደዛ አደረግሽ ነሽ ብዬ ሳይሆን ለሌሎቹ ጭምር ነው። እንደዚህ የገጠመኝ ስላለ ነው። ዋናው የሚታየው ትልቁ ነገር መንፈሳዊነት ነው። እሺ ምንድን ነው አልኳቸው? መንፈሳዊ ነው። መንፈሳዊ ነው ወይስ አይደለም? ፈሪሃ እግዚአብሔር አለ ወይስ የለውም? እያስቀደሰ ይቆርባል አይቆርብም? የጸሎት ህይወት አለው የለውም? ሌላ ደግሞ የመንፈስ ፍሬዎች የሚባሉት ፍቅር፣ ትህትና፣ ትዕግስት፣ ቸርነት ይሄ ነገር አለበት የለበትም? የመንፈስ ፍሬዎች የሚባሉት መንፈስ ቅዱስ ያደረበት ሰው እነኚህ የመንፈስ ፍሬዎች ይታዩበታል። ምን ካላችሁ ትህትና፣ ትዕግስት፣ የዋህነት፣ መልካምነት፣ እሺ ባይነት
በተለይ መንፈስ ቅዱስ ያለበት ሰው እሺ ይላል። ጭክ አይልም፣ እምቢ ግትር አይልም። መንፈስ ቅዱስ ያለበት የመንፈስ ፍሬዎች የሚባሉት ነገሮች እነኚህ ይታዩበታል በላዩ ላይ ትህትና፣ ትዕግስት፣ ቸርነት፣ በጎነት ቅዱስ ጳውሎስ የዘረዘራቸው ማለት ነው። ገላትያ 5:19 ላይ ያሉት 5:22 ላይ ያሉት። ሌላው ግን ከአጋንንት ነው። ይህን እንዳትረሱ። አንዱ ይሄ ነው መታየት ያለበት። ሁለተኛ ደግሞ እህቴ አሁን ከባድ ያደረገው እኔ ሳስበው በተለይ ደብተራ ነገር ናቸው የሚል ጥርጣሬ አለብሽ አንቺ ጋር። እሱ ከሆነ ከባድ ነው እህቴ። ለምሳሌ አንዳንድ ደብተራዎች ምን ያደርጋሉ መሰላችሁ? ልጃቸውን ለማጋባት ሲሉ በአጋንንት በመስተፋቅር የለም ያጋባሉ። በተለይ አሁን አባት ደብተራ ከሆነ ልጅ ካለው ልጁን የሚያጋባው በምንድን ነው? በምንድን ነው የሚያጋባው? ንገሩኝ እስቲ ከራሳችሁ በመስተፋቅር የሚያጣምረው በእግዚአብሔር ጸሎት ጸልዮ አገናኝቶ አስማምቶ አይታስብም። በመስተፋቅር ነው ሲጀመር። በመስተፋቅር ያጋባል። ምናልባት አሁን ልጁ አልፈልግሽም፣ አልፈልጋትም፣ እኔ መቼ አገባው የሚል ምናልባት እሱ ጋር ያለ መንፈስ የአንቺን መቃወሙ ሊሆን ይችላል። አባት ደግሞ ደብተራ ከሆነ መስተፋቅር ከሆነ በግድ ሊያጋባ ይችላል። አንዱ ይሄ ነው ትልቁ ችግር። ስለዚህ አጋንንቱ ደግሞ ምንድን ነው የሚያደርገው? ሲኦል ነው የሚያደርገው ትዳራችሁን። መስተፋቅር ደግሞ ስራው መጀመሪያ ያጋባል፣ ካጋባ በኋላ ደግሞ ሲኦል እስኪ አጋባ ድረስ ስራውን ይሰራል። ካጋባ በኋላ ግን ወይኔ ትዳር ውስጥ ነው የገባሁት ሲኦል ውስጥ ነው የገባሁት ብለን እስክንገረም ድረስ ነው የሚያደርሰን ማለት ነው። አንዱ ይሄ ነው ችግሩ። ስለዚህ ልጁ ከድሮም መንፈሳዊነት በተለይ ደግሞ አባት እንደዛ አይነት ችግር ውስጥ ካለ ልጅየው በጣም ከባድ ነው የሚሆነው። ልጅየው ለማንም ማይጨበጥ፣ አንደኛ ዘማዊ ይሆናል፣ ለትዳሩ ማይታመን፣ ሁለተኛ ሰካራምም ሊሆን ይችላል። ሰካራም አጫሽ፣ በተለይ የሚያዋርስ ከሆነ የተዋርሶ መንፈስ ካለ፣ አቢሾ ካለ፣ የአቢሾ መንፈስ ካለ ካዋረሱት ልጁ ማይጨበጥ ማይያዝ ነው የሚሆነው ማለት ነው። አንዱ ይሄ ነው ችግሩ። ስለዚህ እህቴ በጣም ከባድ ነው ለአንቺ ፈተና፣ ይሄ ልጅ ወደ መንፈሳዊነት እስካልተመለሰ ድረስ። አሁን ሌላው ደግሞ ጥንቃቄ እንድታደርጊ የምፈልገው ነገር ምንድነው? ቅድም የሆነ በመሀል ያወራሽው ነገር አለ። ሊገለኝ ብለሽ ነበረ። ገጀራ ይዞ ነው አይደል አልሽኝ? ይሄ በጣም ከባድ ነው። በማንኛውም ጊዜ በተለይ አንቺ ማጸልይ ከሆነ አጋንንቱ የበላይነት ሊኖረው ይችላል። መዝሙረ ዳዊት አጥብቀሽ ጸልይ። እሺ፣ ይጠብቅሻል። በማንኛውም ጊዜ ይኸውልሽ፣ በማንኛውም ጊዜ እንዲህ አይነት ችግር እንዳይፈጠር መዝሙረ ዳዊትን ሁሌ የየዕለቱን በቋሚነት ጸልይ። የምትጸልይ ከሆነ እግዚአብሔር ይጠብቅሻል። መዝሙረ ዳዊት ላይ ራሱ እንዲህ ይላል፣ በእኔ ተማምኗልና አስጥለዋለሁ፣ ይጠራኛል እመልስለትም አለው፣ በመከራውም ጊዜ ከእርሱ ጋር እሆናለሁ አድነዋለሁ፣ ክፉ ነገር ወደ አንተ አይቀርብም አይልም መዝሙር 90 ላይ? ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ይላል። በመንገድ ሁሉ ይጠብቁ ዘንድ መላእክቱ ስለአንተ ያዛቸዋልና፣ እግሮችም እንዳይሰነካከሉ ይጠብቋል፣ በእጆቻቸው ያነሱሃል የሚል ቃል አለ። ስለዚህ እግዚአብሔር ይጠብቅሽ ዘንድ ካልታሰበ ክፉ ነገር በሱ ላይ ማድሮ አንቺ ላይ ጉዳት እንዳያደርስ እንዳይገልሽም ለነፍስሽ የምትፈሪ ከሆነ ጸልይ። በደንብ መጸለይና መጠንቀቅ። ምን ማለት? ሁለቱንም መጸለይና መጠንቀቅ። እሺ ወንድም አለሜ፣ ቆይ አንድ ነገር ብቻ ማለት ነው። አልጨረስኩም። ኦኬ፣ እሺ፣ ይቅርታ። ለመናገር ያሰብኩት ስለሚጠፋብኝ ነው። በመሀል የምትገቢ ከሆነ እሺ፣ ይቅርታ። ችግር የለውም። ይኸውልሽ አንደኛ ጸልይ። በደንብ የሚጸልይ ሰው ከሆነ ይጠበቃል ያ ሰው መጸለይ። እንደገና ደግሞ መልካ ቅዱስ ሚካኤል ወይም አንቺ የምትወጂው መልአክ አለ እንዲጠብቅሽ የእሱ መልክ ማድረስ። በተለይ መልካ ቅዱስ ሚካኤል፣ መልካ ቅዱስ ገብርኤልን ሁሌ መጸለይ። በእውነት ካልታሰበ ክፉ ነገር እንጠበቃለን። መጸለይ፣ ራስን አሳልፎ መስጠት። እኔ ካላሰብኩት አደጋ አንተ ጠብቀኝ እያልን አሳልፈን ራሳችንን መስጠት፣ ይሄ በጣም ወሳኝነት አለው። አንዱ ይህን ማድረግ ይጠበቅብሻል። ገንዘብ ላይም ደግሞ ጥንቃቄ አድርጊ። በተለይ
ይሄን ካላደረግ ይሄ ሰው ገንዘብሽን ፈልጎ ነው ከአንቺ ጋር እየተገናኘ ያለው ማለት ነው። ግልጽ ነው አይደል? ገንዘብና ገንዘብ ተኮር ላይ ያደረገ ግንኙነት ነው እየመሰረተ ያለው። ልታነቅ ውሸት ነው ይሄ፣ ማጭበርበር ነው። ማጭበርበር ነው ስልሽ በእርግጥ እንዲህ ስሜታዊ የሆኑ ራሳቸው የሚያጠፉ አሉ። ግን አሁን ከነገርሽኝ አንጻር አንቺን የሆነ ማስፈራሪያ አይነት መንገድ ነው እየተጠቀመ ያለው። ማራቆት ስራ ነው እየሰራ ያለው። ስለዚህ እዚህ ጋር በጣም ተጠንቀቂ። በልጁ ጉዳይ ደግሞ በትዳር ጉዳይ ሱባኤ ግቢ። ግልጽ ነው አይደል? በሱባኤ ተረጂ ከሱ ጋር መቀጠል እንዳለብሽ እና እንደሌለብሽ። ከዛ ራስሽን አግልይ። ደግሞ አንድ ነገር ልንገርሽ፣ መንፈሳዊነት የሚመለስ ከሆነ ወደ አንቺ ጽኑ መንፈሳዊ ህይወት ወይም ደግሞ ማይጸልይ ማይሰግድ፣ አሁን ለምሳሌ ባለትዳሮች አብሮ ምን መሆን አለባቸው ንገሩኝ? አብሮ መጸለይ፣ አብሮ ደግሞ አብሮ ሊኖራቸው ይገባል። ደግሞ ከምንም በላይ ምን መሆን አለባቸው? መቁረብ አይደል? ቅዱስ ቁርባን መቀበል አለባቸው። ባል በምንም ታምረን ያልቀበልም ካለ ምንድነው እስቲ የተዳሩ መጨረሻ? እኔ ያልቀበልም ብሎ ችክ ካለ ቢመከር ቢዘከር ቢለመን ምን ቢል እኔ ያልቀበልም በምንም ታምር ብሎ ችክ ቢል ምንድነው የሚፈጠረው? እስቲ የመጨረሻ ውሳኔ ምንድነው የሚደረገው? መለያየት ነው። በቃ መለያየት የመጨረሻ። ምክንያቱም ከኔ ይልቅ ምን ብሏል አይደል ጌታ? ከኔ ይልቅ ሚስቱን ወይም ባሏ የምትወድ ወይም አባት እናቱን ወይም ልጁን የሚወድ ለኔ ሊሆን አይገባውም። የተጋቡት ከክርስቶስ ጋር እንዲያቀርባት እንጂ እንዲያርቃት አይደለማ። እንዲያርቃት አይደለም፣ እንድታቀርብ እሱም ወይም ደግሞ እንድታቀርበው እንጂ እንድታርቀው አይደለም። ስለዚህ ትዳር ገደብ አለው ልላችሁ ፈልጌ ነው። እሺ ቀድመን ብንጋባ ራሱ ያ የትዳር አጋር ወደ ክርስቶስ እንዳንቀርብ እንቅፋት ከሆነ ይፈርሳል ያ ትዳር። ምንም ጥያቄ የለውም። ገደብ አለው ልላችሁ ፈልጌ ነው። በሃይማኖታችን እስካልመጣ ድረስ ነው ምንቀጥለው አብረን ማለት ነው። አንዱ የትዳር ዋና ራሱ ትልቁ ዓላማው አብረን ተያይዘን ወደ ክርስቶስ እንድንቀርብ እንጂ ከክርስቶስ እንድንርቅ አይደለም። አንዱ ይሄንን አስምሩበት። እሺ ገደብ አለው ልላችሁ ፈልጌ ነው። ስለዚህ በልጁ ጉዳይ ሱባኤ ግቢ። ገንዘብ አያያዝ ላይም ጥንቃቄ አድርጊ። ራሴን አጠፋለሁ እንዲህ ስላለም አይደለም መሆን ያለበት አንቺ። እሺ በጥንቃቄ ያዥ። እሱ የሆነ ነገር ይሆናል ብለሽ የምትሰጊ ከሆነ ደግሞ አሳልፎ መስጠት፣ እሱ ራሱ እንዲጠበቅ ለሱም ጸሎት አድርጊለት። እኔ እሱን ወደዋለሁ፣ ከሱም መለያየት አልፈልግም፣ ትዳሬ ወደ ሰላም እንዲመጣ ፈልጋለሁ። ዋጋ ያስከፍላል እንጂ ይቻላል። አንደኛ ፈቃደ እግዚአብሔር ከሆነ፣ ሁለተኛ ደግሞ ከአንቺ በጣም ብርቱ ትግል ይፈልጋል። መስዋዕትነትን የጨመረ ለሱ አጥብቆ መጸለይ፣ ሱባኤ መግባት ያስፈልጋል። መጀመሪያ ፈቃደ እግዚአብሔርን ማወቅ፣ ሁለተኛ ደግሞ አጥብቆ መጸለይ። ዋጋ ያስከፍለኛል? አዎ ያስከፍላል። አንዱ ይሄ ነው። ከዚህ ውጭ ግን መለያየትን ይመረጣል ማለት ነው። አንቺ የሚያደርግ ከሆነ ማለት ነው። ግን አስቀድመሽ ሱባኤ ግቢ። እሺ ለሁሉም ነገር ከሁሉም በላይ የሚቀድመው ሱባኤ መግባት ነው። ፈቃደ እግዚአብሔር መሆኑን አለመሆኑን ማወቅ አስቀድሙ። ከዛ በኋላ ዋጋም አስከፍሎ አብረሽ የምትኖሪ ከሆነ ዋጋ መክፈል፣ ብርቱ ትግል ለማካሄድ ወገብሽን ታጠቂ። ካልሆነም ደግሞ ራስሽን አግለሽ ትኖሪያለሽ ማለት ነው። ግልጽ ነው እህቴ? አዎ ወንድም አለሜ አመሰግናለሁኝ። ልል የፈለግኩትኝ ይሄንን ነበረ። አሁን ይህንን ልጅ እኔ ብለየው አሁን ልሄድ ትንሽ ቀን ይቀረኛል ወደ ሀገር ቤት እና እየጠበቀኝ ነው። ቤተሰቦቼ ምንድን ነው ያሉት? ይህን ሁሉ ስለሚያውቁ ማለት ነው ሊገለኝ እንዳሰበ ምናምን ስለሚያውቁ ርቄያቸው ነው ያሉት በጣም ማለት ነው። እኔ የሀገር ቤት የኔ ሀገር ቤትና የእሱ የሚኖርበት ሀገር በጣም ይራራቃል እና ሰው የሌለበት የሆነ ነገር ቢያደርግሽስ ብለው ይሰጋሉ።
ስለዚህ አሁን እነሱ ምንድነው ያሉት? በቃ ይሄ ሰው አያስፈልግሽም። ቅድም አንተ እንዳልከው ሲጀመር ለጥቅምሽ ነው የፈለገው። ይሄ መሬት ሲጀመር ለልጅሽና ለሱ ላንቺ ነው እንጂ እንዴት እንደዚህ ያኔ ቢያስብ ኖሮ አጥፊው ሽጩ ብሎ አይልሽም ነበረ። ስለዚህ ይሄ ሰው የፈለገው ጥቅምሽን ነው፣ ብርሽን ነው የፈለገው። ስለዚህ መለየት አለብሽ ነው የሚሉኝ። እኔ ደግሞ ልጠይቅ የፈለኩት ምንድነው ያኔ ኃጢአት አይሆንብኝም ወይ ነው። አሁን ሄጄ ፍቺ ብፈጽም ከዚህ ሰው ኃጢአት አይሆንብኝም ወይ ነው? አይሆንም። አንደኛ ይኸውልሽ ልጁ በፈቃደ እግዚአብሔር የማይመራ ከሆነ ለምሳሌ አሁን ቆይ አንቺ ይቅርታ መቁረብ አድርግልኝና አጠቃላይ ልጨርስልክ። ምን አለኝ? እኔ አሁን አሁን የሚኖረኝ እዛ ራሱ ሄጄ ለእረፍት ነው የሚሄደው ማለት ነው። በሚኖረኝ ሰዓት ንስሐ እሺ እንግባና እኔም መንፈሳዊ ነገሮችን የተማርኩትኝ አሁን ነው በስልክ ላይ ማለት ነው። እግዚአብሔር የተመሰገነ ይሁን። እና ምን አልኩትኝ ንስሐ ገብተን ስጋ ደሙን መውሰድ አለብን ብዬ ስለው አይ እኔ ገና ነኝ፣ ምኑን አይቼ ነው ስጋ ደሙን የምወስደው? አልፈልግም ብሎኛል ማለት ነው። ያ እንዳለ ሆኖ ነው አሁን ይሄ ጸብ የመጣው እና እህት በቃ አለምዬ ይሄ ነው ጥያቄ። ይኸውልሽ ዋና ሀሳቦችን ልንገርሽ። አንደኛ መሬቱን እንዳትሰጪ እሱ ይሄንን አጥፋ ሲልሽ በጭራሽ ፈቃደኛ እንዳትሆኝ። ግልጽ ነው አይደል? ፈቃደኛ እንዳትሆኝ፣ በምንም ታምር ፈቃደኛ እንዳትሆኝ፣ እንዳታደርጊለት፣ ተግባራዊ እንዳታደርጊ። አንድ ራሱን ቢያጠፋስ የሚል ስጋት ካለሽ እንዳጠፋ ለሱ መጸለይ ነው። ግልጽ ነው። እንዳጠፋ ለሱ መጸለይ ነው። ይሄ የአንቺም የልጆችሽም የወደፊት የልጅሽም መተዳደሪያ ነዋ። ቅርስ አይሸጥም። ግልጽ ነው አይደል? አንዱ ይሄ ነው። ሁለተኛ ሲቀጥል ደግሞ የምትችውን አድርጊ። ካልሆነ ደግሞ መለያየትም ይሄን ያክል ኃጢአት አይደለም፣ አይሆንም። ምክንያቱም ልጁ በፈቃድ እግዚአብሔር ማይመራ ከሆነ ለእግዚአብሔር ታዛዥ ማይሆን ከሆነ ችግር ነው። ምን አየውኝና ይሄ መፍትሄ ሊሆን አይችልም። ምን አየውኝ ማለት እኮ መቼ ኃጢአት ሰራውኝና መቼ ኃጢአት ጠገብኩኝና ማለት ነው። ግልጽ ነው። ትርጉሙ እኮ ይሄ ነው። መቼ ኃጢአት ጠገብኩ? ገና ኃጢአት አልሰራውኝም፣ ይቀራኛል፣ ገና ዓለምን ልቅጫት ልያት ነው። እንዲህ ብሎ ነገር ደግሞ የለም። እነሆ የመዳን ቀን አሁን ነው ይላል መጽሐፍ ቅዱስ። ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧል ይላል። ስለዚህ እንደዛ ብሎ ነገር የለም እህቴ። ይሄ አንቺን እንኳን ቢያሸንፍሽ በዚህ ምክር አስመክሪው። ከአንድ መምህር ጋር አገናኝተሽ እንዲመከር አድርጊው፣ ወደ እግዚአብሔር እንዲቀርብ የምትችውን አድርጊ። ካልሆነ ግን ራስሽን ማዳን ነው ያለብሽ። እሺ እህቴ። እሺ ወንድም አለም አመሰግናለሁ። ቃል ሕይወት ያሰማል። ተባረክልኝ። አሜን አሜን። እህት አለምዬ አሜን። ወለተ በርቺ። ገብርኤል እሺ ወለተ ገብርኤል አንድ ሰው ብቻ ላስተናግድና ላብቃ። ወለተ ገብርኤል እሺ ቀጥይ። ወንድሜ እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔ እና ምንድነው አባት ነበሩና ሁል ጊዜ ያሳስበኛል እሳቸው ማለት ነው። እና ዝም ብዬ መስመር ላይ ራሱ አሉ የሉም ብዬ ዝም አያቸዋለሁ። ከዛ አሁን በቀደም ሁለታ ጸበል ስጠመቅ የመስተዋድድ ነኝ ብሎ መንፈሱ ጨዋል እና መስተዋድድ። እሺ መስተዋድድ ነኝ ብሎ ያው እሳቸውም ወንጌል እየሰበኩ ነበር። እኔ ከቤት ደግሞ ያው ስማቸውን እንዳይጠራ ገልጽው። እሺ ከዛ አባም ያው እሳቸውም ወደፊት ስለሆኑ አስተዳዳሪ ስለሆኑ ስማቸውን እንዳጠራ ከእሳቸው እሺ ማብራት ብዬ ከዚያ ስሬ ሰግጄ ወጣሁኝ። ከዛ ከእሳቸውም ላይ ሄደ። አሁን ግን ተመልሼ ውለታ ተመልሼ ገባሁ። እሳቸውን ማሰብ ትቻለሁ፣ ግን አሁን ወድሻለሁ እያለ ያስቸገረኛል ስጸልይ ማለት ነው። ከዛ ሰላም ወጣሁኝና ሰላም ስላቸው እንዴት ነው ሳምባ እንዴት ነው ሰላም ነው ስላቸው ጊዜ እኔ እኮ በጣም ወድሻለሁ ለመንገር ግን ፈርቼ ነው ምናምን አሉ። ይሁን ጊዜ ዝም አልኳቸው። እኔ ደግሞ እንደዚህ ያደርጉብኝ ምናምን ብዬ አልነገርኳቸውም። ደግሞ አዲስ ናቸው ለዚህ ለደብሩ ከመጡ ማለት ነው። በጣም እና ወድሻለሁ። አባ ናቸው። እኔ መለኩሴ ናቸው፣ አስተዳዳሪ እሺ ናቸው። እና እኔ ደግሞ ያው ስጦታ ምናምን ሰጣቸው፣ አዲስም ስለሆኑ ስጦታ ምናምን ሰጣቸው። በቃ ያሉኝ ነገር አድርጊ አደርግላቸዋለሁ። እና የምታደርግልኝ ነገር ሁሉ ደስ ይለኛል፣ ግን እኔ ፈርቼ ነው እንጂ እሺ እኔ በጣም ነው የምወድሽ ምናምን ሲሉኝ እኔ ተሳርኳቸው። አሁን መንፈሱ ደግሞ እኔ ከዚህም ሲሸኙልኝ ውለታ ተጠምቄ ሲሸኝልኝ ከእሳቸውም ከእኔም አብረን እንድትሄድ ብዬ ከእሳቸውም ብሎ ጭሆ ነው። አሁን ደግሞ መልሶ ወድሻለሁ እኔ እስከምወድ ድረስ ወድሻለሁ ምናምን ይለኛል። አሁን እኔ ደግሞ መልሼ አለቅሳለሁ። እንደውም እንደው ጌታ
አሰናከርኳቸው እንዴ ምናምን ብያልኩኝ ያው ጸሎት እሺ እያረኩ ነው። እና አሁን እስኪ መንፈሱ እኔ በቃ አሁንም ወዳታለሁ ልጅቷን። እግዚአብሔር ይገስጽ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ወዳታለሁኝ ልጅቷን በጣም ነው የምወዳት። ሰራዊትን ሰብስብና ውጣ። አሁን ቶሎ በል ቶሎ ውጣ። በኃያሉ እዚህ በመድኃኔዓለም ስም ሰብስቤ ነው የምወጣው። ትጸልያለች፣ አለቀሰች። አሁን እንደነገረች ታለቅስ እንደዘረኛ አባቴን አስነገርኳቸው እያለች ቶሎ ውጣ። ተለቅሰኝ ለመድኃኒዓለም። ሰራዊትን ሰብስብና ቶሎ ወይኔ ቶሎ ውጣ። እንዴት አድርጌ ልውጣ? ሰራዊትን ሰብስብ። በአጋዕዝተ ዓለም በቅድስት ሥላሴ ስም ወደ ግንባር ውጣ። ከመነኩሴም ሆነሻል። አንድ ላይ ነው የሚሄደው ከመነኩሴም ጋር አንድ ላይ። ቶሎ ውጣ። አሁን ሰራዊትን ሰብስብና እሺ በማን ስም ልሂድ? በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም ከነ ሰራዊቴ ከነ ሰራዊቴ ከመነኩሴውም ሆነ አንድ ላይ ነው የሚሄደው። ታለቅስለታለች። በጣም አዘናገርኳቸው አባቴን እኮ ወይኔ እያለች ታለቅሳለች። ከአሁን ሰዓት ጀምሮ ከአሁን ሰዓት ጀምሮ ቆይ መስተዋድድ መንፈስ ተልከ ነው። አረ ራሱ ነው ጸሎት አደረገላትና እሷ ጫማ ገዛችላቸው። በጣም የምትወዳቸው ጫማ ገዝታ ይዛላት ሄደች እና ለጸልይ ሲሏል ጊዜ ጸለየችላት፣ ጸለዩላት። አሁን እሺ ከዛ እሷን ማሳሰብ ጀመሩ። ግን በጣም እንድትወዳቸው በቃ ገፋፋች። እሷ ግን እኔ ወዳቸዋለሁ ብዬ ለመናገር በጣም ትፈራለች። ግን ምንድነው እንደዚህ የሚያሳስበኝ? ምንድነው አባቴ የሚያሳስበኝ? በቃ ዋትሳፕ ላይ እየገባች መስመር ላይ አሉ የሉ ያል እንድታደርጋት ቆይ ግን አልተነግራቸውም። ቆይ መስተዋድድ ደግሞባት ነው ደግሞባት በቃ መስተዋድድ ጸሎት ላድርግልሽ አላትና መስተዋድድ ቆምና ጸለይና በቃ ልጅቷ የዋናት ደግናት በቃ አድርጊ የሚላትን ነገር ታደርጋለች። የቤተክርስቲያን ስጭላት ትሰጣለች። ከዛ እሺ በኋላ ፈራሁኝ። አንደኛ መነኩሴ ነኝ፣ ሁለተኛ አስተዳዳሪ ነኝ ለቤተክርስቲያኑ፣ ሁለተኛ ደግሞ መነኩሴ ነኝ። ምን ብዬ ወደድኳት ብዬ ለመናገር ፈርቼ ይህንን አደረግኩባት። እሺ ሰራዊትን እኔ ሰብስብና ውጣ። አሁን ቶሎ ልንገርህ ለዝሙት ፈልጊያት እኮ አይደለም። በቃ ዝም ብዬ ወዳታለሁ። አንደኛ እኔ ድንግል ነኝ፣ መነኩሴ ነኝ። ሰራዊትን ሰብስብና ውጣ። አሁን ቶሎ በል ቶሎ ውጣ። በአጋዕዝተ ዓለም በቅድስት ሥላሴ ስም በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም ከመነኩሴም ልሰብስብ። በኃያሉ በመድኃኔዓለም ስም ቆይ ከመነኩሴም ሰራዊትን እየሰበሰብኩ ነው። ቶሎ ሰብስብ ቶሎ። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ከመላ ሰውነቷ ከህይወታቸው ወጥተን ከህይወታቸው ወጥቼ ከእንግዲህ ላልመለስ ላልታደስ ድንገር አይደል አንድ ነገር ውለታ እንዳለችው ሄደችና ሰላም አለቻቸው እና አመንገረቻቸው እና በቃ እንዴት ነው ዳቦ የዝክር ዳቦ የማርያም ሰጠቻቸው እና ከዛ እሳቸው ነገሯት እና እኔ እኮ ፈርቼ ነው ከዚህ ርኩስ መናፍስት ተናወጥኩት ምናምን ሲላት ቀጠለች እና ከዛ በኋላ ለገባና ሰራዊቱን ላክ። የዝሙት ሰራዊት ሲልክባት መልአክ ቅዱስ ዑራኤል አሁን አየር ላይ ናቸው ያሉት የሰራዊቱ ማለት ነው። ውለታ እኔ እኮ በቃ ወድሻለሁ ምናምን ብለው አላት። ነገራት ደግሞ እውነቱን። እሷም ደግሞ እንዳላወቀ ብላ ጸጣለች እና ከዛ የዝሙት መናፍስት ገብቶ ሲልክባት የሀገር ሰራዊት ሲልክበት መልአክ ቅዱስ ዑራኤል በአየር ላይ ናቸው ያስቀራቸው። አሁንም አየር ላይ ናቸው። ወደ እሱም አልገቡ ወደ እሷም አልገቡ። ዝሙት እንዳታሰብና ድንግልናዋ እንድታጣ የእሱንም ድንግልና እንድናፈርስ ሁለቱንም ድንግልና ለማፍረስ ነበር ሀሳቤ። እሺ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ለዘላለም ላንመለስ ላንታደስ ሲኦል ታስረናል። ለዘላለም ላንታደስ ሲኦል ታስረናል። አጋዕዝተ ዓለም ቅድስት ሥላሴ ፈርደው ሲኦል አውርዱን። አጋዕዝተ ዓለም ሥላሴ ፈርደው ሰውን አውርዱን በመልአክ አጋዕዝተ ዓለም ቅድስት ሥላሴ ልጃችሁን ተረከቡ እያልክ 7 ጊዜ ሰግደህ ቶሎ ወደ ሲኦል ቶሎ ከነ ሰራዊት ሰላም ለአብ ዘእምቅድመ ዓለም ለጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ
ኃይሌ ሥላሴ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሲ አጋዕዝተ ዓለም ቅድስት ሥላሴ ሲኦል አውረዳችሁ። እግዚአብሔር ይገሰጻችሁ። እሺ እህት ዓለምዬ በጣም ስጨነቅ ነበረ እኮ። ይሰማል እህቴ? ይሰማል። ራስሽን አግለይ። እሺ አሜን። ራስሽን አግለይ። መጸለዩ መልካም ነው፣ መጸለዩ መልካም ነው። ግን ራስሽን አግለይና ሌላ ንስሐ አባት ያዥ። እሺ እኛ አባቴ አይደሉም፣ ግን አዲስ ስለመጡ ያሳዝኑኛል። እዛ ነው ማግለል ያስፈልጋል። እሺ መግለል፣ ዞር ማለት እንደዚያ። አሁንም ቤቴ ነኝ እና ጸልይሻለሁ ምናምን ሲሉ እሺ ብያቸው ነበረ። ግን አሁን ካሁን በኋላ ቤታችሁ ምናምን አልሄድም። በቃ አታውሪ። ሲጀመር ይኸውልሽ ጭራሽ እንኳን አይደለም ማውራት ይቅርና እንኳን አይደለም መናገር ይቅርና ለምንም አይነት ምክንያት ቢሆን ከእንግዲህ የሚያገናኝሽ ነገር ራሱ ቢኖር ቁረጪ መሀል ላይ። እሺ እሺ ወንድሜ እግዚአብሔር ይስጥልኝ። በጣም ልቤ ተጨነቅ ነበር እሳቸውን እያሰብኩ። መልካም። ከእንግዲህ ያላችሁን ግንኙነት መቁረጥ ነው። በስልክ ራሱ የምትገናኝ ከሆነ ስልኩን ማጥፋት። ግልጽ ነው። ማጥፋት። እሺ መልካም። መፍትሄው እሱ ነው። ዋናው ትልቁ መፍትሄው እሱ ነው። ከዛ በተረፈ በጸሎት ማሰቡ መልካም ነው። ይሄ ከቅንነት የተነሳ ነው የምታደርጊው። ጥሩ ነው። እኔ ደግሞ በቃ አሰናከልኳቸው ምናምን ብዬ ስለቀረብኳቸው ነው እንደዚህ የገቡበት ብዬ ነው ያሰብኩት። ስለዚህ አግሌ ራስሽን። እሺ በተረፈ በርቺ። እሺ መልካም። እሺ እህት ወንድሞች፣ ዛሬ እንግዲህ እስከ 12 ሰዓት ከ8 ደቂቃ መርሃ ግብራችንን ስናካሄድ ቆይተናል። በልዑል እግዚአብሔር ቸርነት ለነበረን ጊዜ ቸሩ መድኃኔዓለም ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ነገ ልክ እንደ ዛሬው ጥያቄና መልስ ይቀጥላል። ዛሬ ያልደረሳችሁ ነገ ሊደርሳችሁ ስለሚችል ነገ መጠየቅ ትችላላችሁ ማለት ነው። በዚህ መልኩ ያስተማረን የመከረን የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። በተማርነው ትምህርት በሰማነው ቃል 30፣ 60፣ 100 የምናፈራ አድርገን አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችንን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜና ማተብና መርሐ ግብራችንን በጸሎት እንስጋ።